የዛሬና ያደርገው እንጂ ወንድማችን ደረጀ ከበደ ያለውን ቀባሪ የሌለ ፈጣሪ የሚል መዝሙር ዘምሮልን ነበር። ቻሌንጅ አድርገኸኛል ብዙ የማስባቸውን ነገሮች ገባው በደንብ በዓለም ውስጥ እስከ ማሪዋና እስከ ማጨስ ከብርሃን ወጣ ሰው ጨለሞ ሲገባ ብዙ ነገር ነው የሚያገኘው። ከጓደኞችህ ጋር መለያየት በህይወትህ ላይ ምን አይነት ለውጥ አመጣ? 20 ዓመት ነው የተቀመጥኩት። የሚገርም ለአንድ 15 ቀን ብዬ ሄጄ ማለት ነው። እንዴት ነው የጀመረው? እንዴት ነው እያደገ የመጣው? እንዴትስ ነው የሰወረህና የጠቀመህ? በጣም ወደድኩት የምለው ነገር ቢኖር ማሪዋና ነው። ሌላ ፍቅር የሚይዘኝ ሰው አሉ። ጸሎት ለኔ ማለት በቃ የልመና ቤት ሳይሆን የፍቅር ቤት ነው። ያለውን የጸሎት ፍላጎትና ያለውን ክፍተት እንዴት ታየዋል? አማኝ መሆን ይጠይቃል ጸሎት። ምድሪቱ ልትገነፍል ነበረ የሚል መልእክት ነው። እኛ ምድር ላይ ግን መንፈስም ስላለ የአየሩ አለቃ መንፈስም ስላለ ሰዎች ወደ ረብሻ መፍትሄ ወደማይሆን ረብሻ ውስጥም ያመጣል። መንፈስ ቅዱስ ግን ስለ ሱዳን ጸልየዋል። እሳት ከሰማይ ሊዘንብ ነው። በነገታ ሄዶ 50 ጊዜ ሸና ልጁ ሆስፒታል ስትሄድ እንዴት መጣ ይሄ እከሌ ወደ ጌታ ሄዷልና እኛም ወደ ጌታ እንድንሄድ ጸልዩልን ነበር የሚሉት። እግዚአብሔር አሁን በዚህ ዘመን ላለች ቤተክርስቲያን፣ ለሀገራችን፣ ለሕዝባችን ምን ድምጽ አለው? ምን መልእክት አለው? ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት በመላው ዓለም ሆናችሁ የምትከታተሉት የእንግዳ ፕሮግራሜ ነው። ቆይታችሁን ከኔ ጋር እንድታደርጉ ግብዣዬ ነው። ውድ ተመልካቾች፣ ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚጠቅምን ነገር እንደሚያካፍለን ያመንኩበትን ፓስተር ጆን ጉስታቮ ከኔ ጋር በሚኖረው ቆይታ ዛሬ በጣም ብዙ መልካም ነገሮችን እንደምንካፈል አምናለሁኝ። በድጋሚ ቆይታችሁን ከኔ ጋር እንድታደርጉ ጋበዝኳችሁ። ፓስተር ጆን እንኳን ደህና መጣ። እንኳን ደህና ቆይሽኝ። እንግዳችን ስለሆንክ እጅግ አድርገን እናመሰግናለን። ዛሬ በሚኖረን ቆይታ ደግሞ እንዲሁ ከቀረጻ ውጪም በነበረን ቆይታ በጣም ቻሌንጅ አድርገኸኛል። ብዙ የማስባቸውን ነገሮች እንደገና ደግሜ እንዳስባቸው አድርገኸኛልና ዛሬም በሚኖረን ቆይታ ደግሞ በርካታ ነገሮችን እንደምንካፈል አስባለሁኝ። ዜራ ክብርልኛ ክብርህን ስለመጣ ስለጋበዝሽኝ። እኔም ፕሮግራምሽን እከታተላለሁ አልፎ አልፎ እና ደስ ብሎኛል። እንግዲህ ምን ያህል ጊዜ ወደ በጌታ ቤት ቆየህ? መቼ ወደ ጌታ መጣህ እንዳልል ከቤተሰብህ ነው ጌታ ኢየሱስ ክርስቶስን የማወቅ ዕድል ያገኘኸውና ከቤተሰቦችህ ብንጀምር ደስ ይለኛል። እነሱ እንዴት ጌታን ወደ ማወቅ እንደመጡ ጌታን ያወቁበት ሁኔታ ምን እንደሚመስልና ይህንን እውነት ደግሞ ወደ አንተ ትራንስፈር ያደረጉበትን መንገድ ብንሰማ ደስ ይለኛል። የኔ አባት የተወለደው በ1901 ነው እና በ1912 በ12 ዓመቱ ጌታን አገኘ። ኤርትራ ውስጥ ነው ያገኘው እና የሙስሊም ቤተሰብ ነበር ባክግራውንዱ። ያው ገለብ የሚባል አካባቢ በጦርነት ምክንያት የሰለመ ማህበረሰብ ነው፣ ክርስቲያን ማህበረሰብ የነበረ ነው። በ1928 ያው ጣሊያን ሲገባ ሚሽነሪዎቹ ሰደዱ ነበር እና እሱም እነሱ ጋር ይማር ነበር። ሙዚቃ ይጫወት ነበር ከነሱ ጋር ኪቦርድ፣ ፒያኖ። በዛ ምክንያት ወደ አስመራ መጣ። እናቴን ደግሞ እዛ አገኛት። እሱ የ8ኛ ክፍል ተማሪ ሆኖ እሷ የ6ኛ። ያው ወደ ውጭ ሀገር ይሄዳሉ። ያኔ በሱጂን ሚሽነሪዎች ነው ጌታን የተቀበለው እና እሱ ግን ወንጌልን የመስበክ ጥሪ ላይ እንዳለ ሚሽነሪዎችም እሱም ተረድቶ እነሱ ወደ ውጭ ሲሄዱ እሱን ወደ መሀል ሀገር ሰደዱት ማለት ነውና እዛ አስመራ ሲመጣ እናቴን አገኛት። ያው ቸርች ውስጥ መካኒሱ የተክራሉ ትራን አለ። እዛ ውስጥ ሲመሰክርልኝ ወደ መጨረሻ ዘመኑ አብረን አሳልፈናል። 79 ነው ወደ ጌታ ሄደውና እስከዛ ድረስ አላውቅም እኔ እንዴት አንዳንድ ታሪኮችን ሰፊ ጊዜ ያገኘን። 9ኛ ልጅ ነኝ እኔ፣ 10 ነን እና ለማግባት ሀሳብ አልነበረውም። በኋላ ማግባት እንዳለብኝ ተረዳሁና ንስሐ ገብቼ እናትን አገባሁኝ ነው የሚለኝ። በዛ ምክንያት እሷም አክስታችን ጋራ ለሷ ደግሞ ትልቅ እህቷ ጋር አብራ ያለች ክርስቲያኖች ናቸው። እዛው በጌታ ሆና ነው ያደገችው እና በ1928 ጣሊያን እንትን ሲያደርግ በተጋቡ በ15 ቀናቸው አገር አለን ወደ ኢትዮጵያ እንሄድ ብለው ወደ መሀል ሀገር መጡ፣ ደሴ። እና እኔ በ1929 ሰሞኑን ባለፈው ሳምንት
ደሴ ላይ ሴሌብሬት ሲደረግ ነበር እነሱ ወንጌል ይዘው የመጡበትን 90 ዓመት እና 25ኛው የሲኖዶስ 25 ዓመት የሆነ የሲኖዶስ ምስረታን በማክበር እኔ ያልሄድኩም መሄድ የማልችልበት ሁኔታ ስለተፈጠረ እና እዛ ከተማ ውስጥ በ1952 እኔ የተወለድኩኝ ማለት ነው። እና በዛው ያው በጌታ ቤት ነው ያደግነው። ኢየሱስ የሚለውን ፊደል ላይ ነው የጀመርነው። ቸርች ውስጥ ነው ያደግኩት ማለት ነው። በዛ አማካኝነት ጌታን ወደ ማወቅ መጣሁኝ። ትዝ ይለኛል 67 እንደዚህ አካባቢ ላይ ይሄ ተሐድሶ ትምህርት ምናምን ሰጥቶን የጌታ እራት ምናምን እንወስድ ነበር። በዛን ጊዜ ልጅ ነኝ 7ኛ ክፍል ምናምን እያለን ከዛን ጊዜ ጀምሮ በጌታ ቤት ነበርኩኝ። በጣም ደስ ይላል። የአባትህ ስም ትንሽ ለየት ያለ ነውና የውጭ ዜጋ ናቸው እንዴት ነው እያልኩኝ ነበረ። ያው መጽሐፍ ቅዱስ ላይ ከዚህ ከስም መለወጥ ጋራ በወንጌል አማኞችም በዛን ጊዜ በተለይ የነበሩ ስም ይለወጣል። ጳውሎስ፣ ጴጥሮስ ይላሉና ሚሽነሪዎቹ ጉስታቮ ስለሚባል እንደ ማርቲን ሉተር አይነት የተሐድሶ ሰው ነው ይታወቃልና በትምህርት ውስጥ ስለዚያ ሰው ሰምቷል አባቴ እና ስም የክርስትና ስም ምረጡ ሲባል ጉስታቮ ብሎ ስም መረጠ እንጂ ጂሚኢ የሚል ስም ነው ያለው። በእስልምና እምነት ስለመጣ በዛ ምክንያት ነው እንጂ ሌላ ዜግነት ኖሮን አይደለም። የልጅነት ጊዜ በቤተ ክርስቲያን ውስጥ ምን ይመስል ነበረ? በተለይም ደግሞ የወጣትነት ጊዜ አንዳንድ ጊዜ ክርስትናን ከቤተሰቦች የመቀበሉ ነገር መልካም እድል መሆኑ እንዳለ ሆኖ ከዛ ደግሞ በግል ከጌታ ጋር መተዋወቅ እስከሚመጣ ድረስ መሀል ላይ ትንሽ መንገጫገጭ ምናምን ይኖራልና በአንተስ ህይወት እንዴት ነበር? አዎ እንዳልኩሽ እኔ የተሐድሶ ትምህርት ወስደን ቆራቢ አባል ይባላል መካነ ኢየሱስ 67 ላይ ማለት አብዮቱ የመጣበት ጊዜ ነው። አስፈሪ ጊዜ ነው። የኛ ጊዜ ከባድ በጣም ከባድ ጊዜ ነው። የቀጠለም ሲሄድ ነገሩ እየጠነከረ ሄደ። ሰባዎቹ ውስጥ ስትገቢ ደግሞ በጣም የቀይ ሽብር ሽብር ምናምን የሚባል ብዙ የኛ ሲዝን በጣም ጓደኞችም በቀይ ሽብር የሞቱም አሉ። ለኛ በጣም በልጅነት በጣም አስፈሪ ጊዜ ውስጥ ነው ያለፍነው እና በዛ መካከል ብዙ ነገር አወጣን። ቸርችም ተዘጋች። የደሴ መካነ ኢየሱስ ብዙ መካነ ኢየሱስ ቤተክርስቲያን ያልተዘጉ ነበሩ አዲስ አበባ ብዙ ቦታ። የደሴ ግን ተዘግቶ ነበር እና ያው ቸርቿን መስቀሉን ነቅለው ማጭድና መዶሻ ምናምን ተከሉ እና አባቴንም ደግሞ አንድ ሁለት ጊዜ በደርግ ጊዜ ታሰረ። በጌታ ምክንያት ከሁሉ በላይ አብዮቱ የሚባልበት ጊዜ ነበርና መስራችም ነው ኢምፔሪያሊዝም እምነት ነው የሚባልም ነገር ነበረ በዛን ጊዜና ከዛ ጋር አገናኝተው አንድ ሁለት ጊዜ ታስሯል። በ71 እና በ73 ይመስለኛል። ያው እድሜው ትልቅ ሰው ነው። በራሱ እድሜ 1901 ነው የተወለደው ቅድም እንደነገርኩሽ እና በዛ ውስጥ ቤተክርስቲያን ተዘጋች። ፋዘርም ታሰረ። ጤንነቱም ታወቀ እና እኛም ደግሞ ቀይ ሽብር ሰው ተገድሎ ምናምን ሰላማዊ ሰልፍ ድጋፍ አድርጎ ይባላል። በሌሎችም እንደ ኢህአፓ ባለ ፖለቲካ ድርጅት ከየትምህርት ቤቱም ልጆች ሆነን ጀምረን ተሰልፈን መውጣት ግዴታ ነበረ እና በጣም ፍርሃት ነበረብን በላያችን ላይ። ብዙ የሚያስፈራ ነገር አለ ስትወጪ ስትገቢ። በዛ ዘመን ውስጥ ያለፈ ሰው ደርግ ከወደቀ በኋላ ብዙ ጥይት ምናምን ተኩስ አለመስማትሽን ምናምን ነው እንጂ ስለ ምንም ነገር እኔ ኮምፕሌን አናደርግም ነበር። ምክንያቱም የወጣንበት እንትን አስፈሪም ስለነበር በልጅነትና ሰባ ውስጥ ወደ ዓለም መሄድ ግዴታ አገኘን። ማለትም በጌታም ሆነሽ ዓለምም ያዘችን። ቸርች ሄዳ እንደውም ወደ ቤታችን ቸርች መጣች እንደተወረሰችና ሳሎናችንን እግዚአብሔር አባታችን እናታችንም ጸሎት ቤት አድርገው ቀጠሉ።
ብዙ በዛም ላይ ፈተና ነበረው። ብዙ ሰፊ ታሪክ ነው ያለው እሱ። ግን በቃ ጌታ ቸርቿ እንድትኖር አደረገ። በመኖሪያ ቤታችን ውስጥ ግን እኛ ስብሰባ እንጠራለን፣ ወጣቶች ምን ብዙ ስብሰባዎች ነበሩ በጊዜው በደርግ የነበረ ስርዓት እና ለዓለም አልፈን መሰጠት አይነት ሁኔታ አጋጠመን። ገባው በደንብ በዓለም ውስጥ እስከ ማሪዋና እስከ ማጨስ ወደዛ አይነት ሁኔታ ውስጥ አዲክትድ ሆነን መሸፈን ትፈልጊያለሽ ምናምን። ከብርሃን ወጣ ሰው ጨለማ ሲገባ ብዙ ነገር ነው የሚያገኘው እና አባቴም ታመመ፣ አልጋ ላይ ሆነ እና ገብቻለሁ ወደ ዓለም ውስጥ። በኋላ ግን ያው እዛ ውስጥ ሆኜ ጸልይ ነበር እና እግዚአብሔር መንገድ አዘጋጀልኝ። እንዲለውጠኝ ፈልግ ነበር። እንግዲህ በኋላ እንደሚገባኝ ከማህፀንም ስለጠራኝ አባቴም ደግሞ ስለ ጌታ ስራ ብዙ ይናገረኝ ነበር። እንዳገለግል ጌታን ማገልገል እንዳለብኝ ግን ያው ራሴ እስክትሰሚ ድረስ መወሰን አትችይም። በኋላ ግን ለራሴ በግልጽ ተናገረኝ። በተለይ አባቴ ወደ ጌታ በሄደበት ቀን በዛ በተቀበረበት ቀን ቀብሩ አጠገብ ሆኜ መዝሙር ዘምር ነበር። ከንቱ ከንቱ ነው የሚል የመካኒሱ የድሮ መዝሙር እዛ ላይ ሆኜ አባቴ ዓለምን ሁሉ ጥሎ ሲሄድ እዛው ቀብሩ አጠገብ ውስጥ ሁሉን ትቶ ሲሄድ በመንፈስ የተረዳው ቋንቋ ሊገልጠው አይችልም። እንዴት ተረዳ ብትይኝ ግን ጥሎት ሲሄድና ከዛ ዓለም ከውስጥ ይወጣ እና ከዛ በኋላ እኔ ሌላ ማንነት ነበር ውስጤ ላይ የነበረውና ጸልይ ነበር። ቦንዴጆቹ ቀላል አልነበሩም። ዓለም ውስጥ ሆኜ ብዙ የሚገባኝ ነገር አለ። ያኔም ያው ዳግመኛ መወለድ ትልቅ ሚስጥር ነው። ዓለም ውስጥ ሆኜ ግን ከጌታ ጋር ነኝ። ይሄን አሁን ለመናገር ያስቸግራል። ለእኔ ግን እንደዛ ነበር። ለእኔ ፐርሰናሊ እግዚአብሔርን እፈራለሁ፣ ጌታን እወደዋለሁኝ። ቸርች ሄጄ በራሴ እውቀት አዲስ አበባ አካባቢ ነበርኩኝ። ቸርች ሄጄ በር ላይ ቆሜ ነው ቸርች ለመግባት የምኖረው ኑሮ ያለማይነት ኑሮ የድራጎ የምኑ እና በር ላይ ቆሜ ፕሮግራሞች እስኪያልቁ ድረስ በተለይ አባቴ ከሄደ በኋላ እድሜን በሙሉ ፒያኖ እየተጫወተ ሲዘምር ስለማቅ እና መዝሙር በተዘመረ ቁጥር ያስለቅስሻል የጌታ ፍቅር ውስጥ ያለ ግን ዓለም ውስጥ ደግሞ በዛው ሰዓት ኖር ያለው እና እስከ 79 ድረስ ትንሽ ከባድ ጊዜ ሰባዎች ውስጥ ትንሽ ከዛ ወደ አንጾኪያ የሚሄድበት ለስራ እድል አገኘውና እየጸለይኩ ነበር። የሆነ የምደበቅበት ቦታ ከጓደኞችም ከሲስተሙ ባልፈልገውም እንኳን አንድ ሰርክል ተፈጥሯል እና ጓደኞቼን እወዳለሁ። በዛ ወጣትነት እድሜ በጣም ብዙ ጓደኞች አሉኝ እና አንዳንዴ ሲያመሹ አብረን እናመሻለን እስከ 6 ሰዓት እነሱ እስኪሰጉር ድረስ ለስላሳ እየጠጣሁ ምን እያሉ ግን በቃ እየጠላሁ አጨሳለሁ ምናምን እንዳን ነገር አደርጋለሁ እና ጌታ እድል እንዲያዘጋጅልኝ በፈለኩበት ጊዜ ነው ቴሌቪዥን ኢንጆይን ያደረኩት። አንጾኪያ ስለምትባል ከተማ ብዙዎች ሰምተው እንደማያውቁ አስባለሁና የት አካባቢ ነው የምትገኘው? ብዙዎቻችን የምናውቀው ሐዋርያ ስራ ላይ ያለችውን አንጾኪያን ነውና እስኪ ስለ አንጾኪያ ጥቂት ነገር በለን። አንጾኪያ ማለት የሰሜን ሸዋ የመጨረሻው ወረዳ ነው። ከሚሴ የሚባል ሀገር አለ። ከደሴ ስትመጪ አንድ 80 ኪሎ ሜትር ላይ ከዚህ ወደ 300 ምናምን ኪሎ ሜትር ወደ ውስጥ ገባ ያለች አንድ ተራራ ስራ ያለች ሀገር ናትና ብዙ በዋናነት አንጾኪያ ሚካኤል የሚባል የኦርቶዶክስ ቤተክርስቲያን ተራራ ላይ ያለ ራቅ ይላል፣ ከከተማው ይርቃል። ወርልድ ቪዥን ደግሞ እዛ ሲገባ የአንጾኪያ ወርልድ ቪዥን የሚል ስምም ነው እነሱ የሚወስዱት እና በኋላ ከተማው ያደገች በዚህ ስም ወረዳዋ መጠራት ጀመረችው። ከተማው ምን ጠቀመ? አሁን ከዚህ ወደ አንጾኪያ ሙቭ ማድረግ ከጓደኞችህ ጋር መለያየት በህይወትህ ላይ ምን አይነት ለውጥ አመጣ? እንደዚህ አይነት ለውጥ አገኛለሁ ብዬም አላሰብኩም። እኔ መንፈሳዊ ድርጅት መሆኑንም አላውቅም።
እግዚአብሔር ራሱ አመቻችቶ ነው ወደዛ እንደሄድ ያደረገኝ። በጊዜው ደብረ ዘይት ለመኖር ነበር ማስበው ከወንድሜ ጋር ስራ የምንሰራበት ሁኔታ ነበር። ግን ባልጠበቁት ሰው በኩል ትሄዳለህ የሚል ጥያቄ ቀረበልኝና ገጠር አይችልም ጣ በሚል ነው ለ15 ቀን ከወንድሜ ጋር ፈቃድ ወስጄ ሄድኩት። ግን ሲሄድ ያው በርሻ ውስጥ ነው፣ ተራራ ስር ነው ያለሁት። ቶሎ እንደምመለስ ስለማስብ ብቻ የሄድኩት ዓላማ ነበረኛው የጸሎት መልስ ነው። ተደብቄ ከጓደኞችም ጠፍቼ ትንሽ ኦልሞስት እያቆምኩ ነው ያለሁት ሁሉንም ነገርና ለመጠናከር ፈልግ ነበር። ከዛ ስገባ ክርስቲያኖች ናቸው፣ ፕሮግራም ምናምን አለና ሳቆብኝ። እንደውም ሰዎቹ ፕሮግራም ይሰራል አልኳቸው፣ ጸሎት ፕሮግራም እና ደግሞ እንደንሲያውኝ ደግሞ እነሱን ለጠይቅ የሚገባኝ ሰው አይደለም። አካሌ ላይ ይታያል የደራጉ ነው አሻራው አለ ላይና በኋላ ማናጀሩ ነበር ይሰራል አለኝ። ያው ከዛ በኋላ ከበነገታው ጧት ጀምሬ ዋና የጸሎት በር ከፋች ሆንኩኝ እና በሳምንት ውስጥ ወዲያውኑ ህይወቴ እንትን አደረገ። እግዚአብሔርም ቃል ስለነበረ መመስከር ጀመርኩ፣ ማገልገል ጀመርኩ። ጸሎት ውስጥ በጣም ይዞኝ ገባ ጌታ። በዛ ምሽት አንዳንድ ነገሮችን በህይወቴ አባቴ ነግረኝ የነበሩ ነገሮችን አንዳንድ ብርሃኖችን እግዚአብሔር ለራሴ ያሳየኝ እና 20 ዓመት ነው የተቀመጥኩት። የሚገርም ለአንድ 15 ቀን ብዬ ሄጄ ማለት ነው። በጣም ይገርማል። ምን ይመስል ነበር የ20 ዓመት ቆይታ እዛ? አዎ ጥሪ ገባኝ። ብዙ ነገር አይጠመኝም ነበር። እኔ ምንም አይነት ነገር በቃ ኳስም እጫወት ነበር፣ ሙዚቃ መሳሪያ እንትን አደርጋለሁ፣ ስራም መስሪያ ቤቶችም ሰርቻለሁ እና ሁሉ ነገር ደስተኛ አልነበርኩ። እና ግን እዛ ከገባው በኋላ በቃ ትክክለኛ አገር ሳይሆን የኔ ህይወት ትክክለኛ ቦታ ውስጥ ገባ። ማንነቴን እንትን አደረኩ። በርግጥ ከገባውም በኋላ ማመን የማልችለው ደጋግሜ ሰዎችም ሲሰሙኝ ጥያቄ ነበር፣ ለምንድን ነው የተፈጠርኩት የሚል ጥያቄ 80 ላይ በኃይል ነበር የምጠይቀው። ማን ነኝ እኔ የሚል ጥያቄ ነበር። እና እንግዲህ ከዛን ጊዜ ጀምሮ በጣም በብዙ ድምጽ ውስጥ ኖርኩኝ በቃ እነዛ 20 ዓመታት። ከዛ በኋላም እነዚህን 18 ዓመታት 38 ዓመታት በእግዚአብሔር ድምጽ ኖርኩኝ ማለት እችላለሁ። በቃሉ ድምጽ፣ በመንፈሱ ድምጽ። በዚህ ከበባ ውስጥ አደረገኝ ጌታ። የምትኖሪበት ሀገርም ሁኔታም አይደለም ህይወትን እንትን የሚያደርገው። የእግዚአብሔር አብሮነት ማለት የት እንዳለሽ ሁሉ አታውቂም። እና በጣም ነው የረዳኝ። ከዛም ከወጣሁ በኋላም እዛም የኖርኩበት ጊዜ ሁሉ ነው 38 ዓመት በትክክል ኖሬያቸዋለሁ የምላቸው። ኦልሞስት 66 ገብቻለሁኝ እኔ። 38ቱ በጣም የተለየ ህይወት ነው ለኔ። ዋው! ያንተን አገልግሎት የሚያውቁ ወደ አንተም የጠቆሙኝ ሰዎች ስላንተ የሚሉት አንድ ተመሳሳይ ነገር የጸሎት ሰው መሆንህን ነው። ለጸሎትና ለመንፈስ ቅዱስ ያለህን ቅርበት ነው ሁሉም የሚያነሱትና ይሄ ለመንፈስ ቅዱስና ለጸሎት ያለህ ቅርበት እንግዲህ እንዴት ነው የጀመረው? እንዴት ነው እያደገ የመጣው? እንዴትስ ነው የሰወረህና የጠቀመህ? እንዳልኩሽ ከመጀመሪያም የተለየ እግዚአብሔር ፍቅር ላይ ያለ እግዚአብሔርን መውደድ ላይ ያለና አንዳንዴ በቃ በፍቅር ተይዘሽ ራስሽን ታገኘዋለሽ እና ለሌላ ነገር ምናልባት እኔ ባክስላይድ ባደረኩበትም ጊዜ በጣም ወደድኩት የምለው ነገር ቢኖር ማሪዋና ነው። ሌላ ፍቅር የሚይዘኝ ሰው አልሆንኩም። ስፖርቱም ስራውም ምኑም ትምህርቱም በቃ ምድር ላይ አልነበረም እና ትንሽ ጨመርኩኝ ብርሃን ወደ ጌታ ስጠጋና ያ ሳነበው የነበረ የእግዚአብሔር ቃል የእግዚአብሔር መንፈስ በላይ ላይ ከመጣ በኋላ የተለየ ይሄ እውነት እኮ ነው። ሮሜ 5 ላይ የሚናገረው ቃል በጣም የሚገባኝ መንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላልና በቃ
ፍቅር ነው ያኖረኝ ማለት እችላለሁ። እና ጸሎት የሆነ ስራ ሳይሆን ያው ከምትወጁ ነገር ጋር አብረሽ ታሳልፊያለሽ። ሰውም ይሁን ምግብም ይሁን መጠጥም ይሁንና ከእግዚአብሔር ጋር ማሳለፍ ማለት መጸለይ ማለት ከእግዚአብሔር ጋር ማሳለፍ ነው። እንዲሁ ስጸልይ ተንበርክኬ ብቻም ሳይሆን አሁን መንገድም ላይ የመጣው የሚያውቁኝ ሰዎች በሙሉ ስለ ጌታ ነው የምናወራው። አንቺም ጋር መጥቼ በመኪና ውስጥ የመጣሁትን እኔ ጋር ሰው ከመጣ ሌላ ነገር አናወራም። እና ለኔ ጸሎት ተንበርክኮ መጸለይ ብቻ ሳይሆን እግዚአብሔርን መስማት ነው። ጸሎት ለኔ ማለት በቃ የልመና ቤት ሳይሆን የፍቅር ቤት ነው። ብዙ ጊዜ ጸሎት ሰው ርዕስ ኖሮት ነውና አሁን ዛሬም ከጸሎት ነው የመጣሁት። እዚህ እስክደርስ ድረስ ቤት ውስጥ ጸሎት በአንቺ ፕሮግራም ወጣሁ እንጂ ከ3 ሰዓት ጀምሮ ሁሌ ጸሎት ላይ ነኝ። እና ጸሎት ቤት ስገባ የግል ጸሎት የለኝም እንዳይኖረኝ ብዬ ሳይሆን የምልጃ መንፈስም ስላለ ያው እግዚአብሔር የምጠይቀው ብዙ ነገር የለኝም። ግን የትውልድ የዓለም ሁሉ ጥያቄ በውስጥሽ ክርስቶስ ሊቀ ካህን ሆኖ ሲኖር ደግሞ በመንፈሱ ያንን ህይወት ስለሚኖረው አለመማለድ አልችልም። ስለማንም ያው መንፈስ ቅዱስ ጸሎትን ይሰጥሻል፣ መጸለዩ ይሰጥሻልና ተኝቼም አልጋ ላይ ከነቃው አውቶማቲካሊ ኮኔክት ነው በቃ እግዚአብሔር ነው ትዝ የሚለኝ። ስነቃ ትዝ የሚለኝ እሱ ነው። የጸጋው ብልጥግና ይመሰገን ዘንድ ይሄን አደረገ ስለሚል ጸጋውን ነው እዚህ ውስጥ የማየው። እና በተለይ በመጀመሪያው 80 አካባቢ እዛ ከሄድኩ በኋላ በጣም ብዙም ባይፈሰኝ ነበር። በጣም ብዙም በቃ አንዳንዴ ራሴንም ያነቀኛል። ዱብ ዱብ የሚለውን ውፍረት የሆነ ብሶት ሳይሆን ለምን እንደሚፈስሉ አላውቅም። እና ጸሎት ማለት በቃ ከምትወጁ ጋር ማሳለፍ ነው። ዋው! የጸሎት አገልግሎት እንግዲህ በቤተክርስቲያንም በጣም የጀርባ አጥንት እንደሆነ ሁሉም ሰው ያምናል። ማንም የጸሎትን አስፈላጊነት የሚጠራጠር ሰው የለም። በመርህ ደረጃ እንደሚባለው በመርህ ደረጃ ሁላችንም የጸሎትን አስፈላጊነት እናምናለን፣ እንቀበላለን። ግን ይሄ አገልግሎት ደግሞ ምን ያህል ትኩረት ተሰጥቶታል፣ ምን ያህል አሁን በቤተክርስቲያንም ሆነ በሰዎች ህይወት ምን ያህል አክቲቭሊ እየተከናወነ ይገኛል የሚለው ነገር ነው ትንሽ ጥያቄ ውስጥ የወደቀው። አብዛኛውን ነገር አሁን በአይምሯችን ለመመለስ እንፈጥናለን። ወደ ጸሎት ይዘነው ከመግባት ይልቅ እንደ አማኝ ጸሎትን ከማስቀደም ይልቅ በአእምሯችን ነገሮችን ሁሉ ቴክኒክሊ ለመፍታት እንሞክራለንና እንደው አሁን ላይ ያለውን በጸሎት በጣም እግዚአብሔር ይህንን ጸጋ ሰጥቶት በሸክም በምልጃ በጌታ ፊት ረጅሙን ጊዜ እንደሚያሳልፍ ሰው ላለፉት 38 ዓመታት እንግዲህ ይሄንን ስታደርግ ቆይተሃልና ያለውን የጸሎት ፍላጎትና ያለውን ክፍተት እንዴት ታየዋል? ጸሎት እግዚአብሔርን የምታሰሪበት መንገድ ነው። ካልጸለሽ አንቺ ነሽ የምትሰሪው። ኮሚኒስቶችን በጣም የምጠላ ሰው ነበርኩኝ እና በሆነ የደርግ ኩዴታ ጊዜ አንድ የተገለበጠ ነገር ነበርና በጣም አኩርፌ ጌታን ተኛሁኝ። ለምን ኩዴታው ተገለበጠ የሚል እና አልጸልይም ምናምን ብዬ እንደ ምስጋና የዞርኩኝ ደርግ እኮ ተገለበጠ የሚል ነገር ብዬ በነገታው ማታ 2 ሰዓት ላይ እንደገና ኩዴታው እንዳልሰራ ሲነገር በጣም አኮረፍኩ ጌታን። በኋላ ማታ ተኛሁኝ እና እግዚአብሔር መልእክት ሰጠኝ። ያኔ ማርክስ ሌኒን እንግሊዝ የሚባሉ ኮሚኒስት የሶሻሊዝም እነሱን በሰማይ ላይ ስለ አየሁኝ በተኛሁበት ቅጽበት ነውና ከዛ የእግዚአብሔርን ክብር ወጋገን ነው ሰማይ ላይ ይነዋወጣል። ከዛ በዛ ውስጥ በነጭ ደመና አብርሃምን ከነሱ በስተጀርባ ሩቅ ላይ ደግሞ በጣም ጥግ ላይ ክርስቶስ ወርቃማ ልብስ ቢጫ ለብሶ የተሰቀለበትን አየሁ እና ከዛ ድምጽ ሰማሁ። እነሱም ያምኑ እኮ በእኔ ቢያምኑ አብርሃም እምነት ነው በእኔ ቢያምኑ ይድናሉ የሚል ድምጽ ሰማሁ እና ስነቃ ለኮሚኒስቶች ከፍተኛ ፍቅር ያዘኝ። ለኮሎኔል መንግስቱም ብዙ ጸልይ ነበር መልእክት የሰጠኝ እግዚአብሔር እና ከዛን ጊዜ ጀምሮ ለዓለም ህዝብ ሁሉ መጸለይ ውስጥ ገባሁኝ። ክፉ ሰዎችንም
ያልዳኑ ሰዎችንም የምትጠያቸውንም ሰዎች ሁሉ ስለ ሰዎች ሁሉ መማለድ የሚለው ቃል ከዛ ጋር ነው የገባኝ። እግዚአብሔር እንድንማልድ እንድንጸልይ ይፈልጋል እና አለመጸለይ ማለት በቃ ዓለምን ለክፉ አሳልፎ መስጠት እግዚአብሔርም ጣልቃ እንዳይገባ ምን ከለክልበት ነው እና ወደሱ ስንጮህ እግዚአብሔር ማንቀሳቀስ እንችላለን። እግዚአብሔር ደግሞ ተራራን ሜዳ ማድረግ ይችላል። ተራራውን እኛ ሜዳ እናደርጋለን ብንል አንችልም፣ እሱ ነው የሚያደርገው። እግዚአብሔርን ግን ማንቀሳቀስ እንችላለን፣ ተራራ ማንቀሳቀስ አንችልም። እነዚህ አይነት መረዳቶች ወደ ህይወት የመጡ እየነዳሽም እየሄድሽም የትኛውን ቦታ መጸለይ ይቻልሽ። እግዚአብሔርን ከንፈር ከማላወስም ውጭ ነው። ጌታም ደግሞ ከጸለየ በምድር ላይ ጸልየዋል፣ መስቀል ላይ ጸልየዋል። ጸሎቱ የሚሰሩትን ያውቁትም እና ይቅር በላቸው። ሞቶ ከተነሳም በኋላ ጸልየዋል። ሉቃስ 24 ላይ እንደምናየው ለኤማሁስ መንገደኞች እኮ ማዕድ ሲባርክላቸው ጸሎት ነው። በየትኛውም ቦታ የጸሎት ዋነኛነት በጣም መረሳት የለበትም። በጣም ብዙ መንፈስ ነው የሚመታው። ብዙ የመንፈስ ስራ ነው በየቀኑ የሚፈርሰውና ጸሎት ያስፈልጋሉ የተብሎ የሚጠየቅ ጉዳይ ሳይሆን ባንጸልይ ኖሮ ምን ልንሆን ነው የምንችለው። አንዳንዴ ጸሎት ለኤርምያስም እንደተናገረው ወደ እኔ ጮህ አንተ የማታውቀውን ታላቅና ኃይለኛ ነገር አሳይ። ብዙ ጊዜ የማናውቀውን ነገር ሁሉ ይሰራል። አሁን ትንሽ የማውቀውን ነገር ልነግርሽ እችላለሁ። እግዚአብሔር እንደዚህ ሰራ፣ በዚህ ጉዳይ እንደዚህ አድርጉ ብሎን ጸለይን፣ እንደዚህ ተመለሰልሽ ይችላል። ግን የማናውቀውን ታላቅና ኃይለኛ ነገርን ይሰራል። አማኝ መሆን ይጠይቃል ጸሎት። ምን ሰማቸውም በመንፈስ ቅዱስ የተሰራውን ስራ ሪፖርት ከማድረጉም ባሻገር የማናውቃቸው ስራዎች ሁሉ ይሰራሉ። በእርግጥ ኢትዮጵያ ምድር ላይ ብዙ የጸሎት ጓዳዎች አሉ። ማይጸልይ ማህበረሰብ ቢኖር የሚጸልዩ አንተዋወቅም። አሁን የን ሰዎች እንደማያውቁኝ ብዙ ጓዳዎች አሉ። የፋሚሊ ሊሆኑ ይችላሉ፣ የግሩፕ ሊሆኑ ይችላሉ፣ ቤተክርስቲያን ሊሆኑ ይችላሉ። እንደውም ጌታ አንድ ጊዜ ምን አለን፣ በቅርብ ዓመታት ውስጥ የሚነዱ እሳቶች አሉ እና ጸልዩ እነዚህን የሚነዱትን በሙሉ አጠፋለሁ ማለት እና አንድ ቀን በተለይ የተናገረ ንግግር በባለቤቴ በኩል የመጣ መልእክት ነው። ይሄ መልእክት መስራት አይቻልም እና አጥብቀን ጸለይን። የሆነ የጸሎት መንፈስ በኃይል ነበረው መካከላችን፣ ምድሪቱ ልትገነፍል ነበረ የሚል መልእክት ነው። ብዙ ጊዜ እሳት ላይ የተጣደ ድረድስ ነው መገንፈል የምትዩና ምድር መገንፈል የሚለውን መልእክት የሰማሁት ያን ቀን ነው እና እንዳትገነፍል አደረኳታል። ዓለም አቀፍ ያሉ ችግሮች ኢትዮጵያን አጋጥመዋታል። የኢትዮጵያ ብቻ ችግር ሳይሆን ብዙ በዓለማችን ውስጥ ብዙ ችግር አለ እና እኛ ምድር ላይ ግን በጣም ረብሻ ሊያመጣ የሚችል መንፈስም ስላለ የአየሩ አለቃ መንፈስም ስላለ ሰዎች ወደ ረብሻ መፍትሄ ወደማይሆን ረብሻ ውስጥም ያመጣል። ግን ጸሎት ግን እዚህ ምድር ላይ ሊገነፍል የሚችሉ ነገሮች ሁሉ አለመገንፈላቸው የጸሎት ፍሬ ነው። ይሄንን አለመመስከር አልችልም። የክፉ መንፈስ አሰራር ብዙ ነገር ተጠቅሟል። በዓለም አቀፍ ሀያላን በሚባሉ እነሲአይ ሪፖርት ያደረጉትን ነገር ሁሉ ሊስት የማይችል ሪፖርቶች ሁሉ የቀረው በእውነት በእኛ ጉብዝና ነው ካል እንሳሳታለን እና እግዚአብሔር ብዙ ነገሮችን ከልክሎ ነው እቺ ሀገር ያለችው እና እኔ በዚህ ጸሎት ዓለም ውስጥ ይሄንን አይቻለሁ። እንደውም እኛ የምንጸልይበትን የጸሎትን ህብረት እንደ መከላከያ አካል ነው ማይሆነ። የፈለገ መሳሪያ መተታጠቂ ይሄንን አለቆች፣ ስልጣናት፣ ኃይላት፣ ጌትነት በሰማይ ስፍራ ያሉ የክፋት መንፈሳዊ ሰራዊቶች በምን ታጠፊያቸዋለሽ? እውነት ተጣሱ እኮ እስራኤል ተጣሱ እና አሜሪካን ጀቶቻቸው እኮ ተመቱ። ሊመታ የማይችል የጸሎት ኃይል ብቻ ነው የሚመታና የሚያፈርስና የጸሎት አስፈላጊነት ከዚህ በላይ መታሰብ ያለበትና መቀነስ የሌለበት ለምድራችንም ችግር መፍትሄው ለዓለማችንም ችግር መፍትሄው ጸሎት እንደሆነ ነው ልናገር የምችለው። እውነት ነው። ለብዙዎች ከመጸለይና ከመማለድ አልፋችሁ ደግሞ ያለፉትን 7 ዓመታት መኖሪያ ቤታችሁን ለጸሎት ከፍታችሁ ሳሎናችሁ የጸሎት ቤት አድርጋችሁ የፈለገ ሰው ሁሉ እየመጣ የሚጸልይበት ሁኔታ አለና ይሄ ጸሎትስ እንዴት ተጀመረ? ራእዩን እንዴት ከጌታ ተቀበላችሁ?
ያለውስ ሁኔታ ምን ይመስላል? ከስንት ሰዓት እስከ ስንት ሰዓት ነው? ምንድነው ያለው ነገር እስኪ? ያው ጌታ እንግዲህ ስዋዚላንድ ነበርኩኝ ኤስዋቲኒ የሚባል ሳውዘርን አፍሪካ ከመጣሁ 7 ዓመት ሆኖኛል። ከሚሊኒየም በኋላ እዚህ መጣሁና ከዛ ወደ ሳውዘርን አፍሪካ ሄድኩኝ። ከዛ ወደዚህ ከተመለስኩ 7 ዓመት ሆኖኛል። እና እንደመጣሁ የምድሪቱ ለምድሪቱ ጉብኝት ጸልዮ ብሎ የወርቅ መሰዊያ ተከላለኝ ጌታ እና ስዋዚላንድም አንጾኪያም በነበርኩበት ጊዜ መሰዊያ እግዚአብሔር እንደተከለ ይናገረኛል እና ብርቱ ነገር የሚሰራባቸው መሰዊያዎች ናቸው። እና ከሰኞ እስከ ዓርብ ድረስ ከቅዳሜ ነበር ጸሎቱ። እሑድ አምልኮ በዛው በሳሎን ቤታችን ውስጥ እናደርጋለን። ቤተክርስቲያን ፈቃድ አለ፣ ግን ቦታው ጠባብ ስለሆነ ታፔላ ምናምን አልለጠፍንም። ሰፈር መካከል ስለሆነ ጎረቤቶቻችንም እንዳይረበሹ ጩኸት በሌለው መልኩ በጣም ወተንም ተከራይተንም ለመስራት የምንችልበት የፋይናንስ አቅምም የለንም። እና ደግሞ ዋናው አገልግሎታችን ምልጃ ስለሆነ ከሰኞ እስከ ዓርብ ጊዜ ከ3 ሰዓት ጀምረን እስከ 8ም እስከ 8 ተኩልም እስከ 9ም አንዳንዴ 2 ወር የ1 ወር ጾም ጸሎቶችን ጌታ እንትን ሲያደርገን እዛ ላይ ነው የምናሳልፈውና ከ3 ሰዓት ጀምሮ እንማልዳለን። ለምሳሌ አሁን ሱዳን ወደ ኢትዮጵያ ቦርደር አልፋ ነበር በጦርነቱ ጊዜ። ያን ጊዜ ያው እንደ ዜጋ በእግዚአብሔር ፊት ጸለይን ይልን ምናምን የሚል ነበርና መንፈስ ቅዱስ ግን ስለ ሱዳን ጸልየዋል። እሳት ከሰማይ ሊዘንብ ነው እና ጸልየዋል እና ስለ ሱዳን መጸለይ ጀመር። ያኔ የሚያስቆጣ ነገር ነው እንደ ዜጋ፣ ምክንያቱም ጥሰው ገብተዋልና ጥሩ ስሜት የሚሰጣን ነበር። ግን ጌታ የሚናገረው ደግሞ ሌላ ነው። ስለነሱ ጸልዩ እሳት ሊዘንብባቸው ነው የሚል ነው። አሁን በቅርብ ቀን ነው ስለነሱ እንጸልያለን። ነው ብዙ ጸልየናል፣ ነገሮች ተከስተዋል። አሁን ሰሞኑን እንደውም ባለፈው ሳምንት ጀምረን ስለ ሱዳን ሳር የሚበሉ ከብት መኖ የሚበሉ ህዝቦች እንዳሉ እንደተራቡ ሰምተን እንጸልያለን። ያው ምንሽና ከዛ ከቤተ ክርስቲያናት የሚማልዱ ሰዎች ይመጣሉ። ሰዎች የተነጋገሩ ይመጣሉ። የመጡ ሰዎች ሁሉ ጌታ ይናገራቸዋል። ከምልጃ ባሻገር ፕሮፌቲክ የሆነ አገልግሎት ባለቤቴ ጋር አለ። ያው የእግዚአብሔርን ቃል እናስተምራለን፣ እንጸልይላቸዋለን። ብዙ እንቆቅልሽ ይፈታል። ብዙ የብዙ እንባ ነው የሚታበሰው። ሰው እየተጠራራ በየቀኑ አዳዲስ ሰው ያው እዛ መጥቶ መጽናናትን ያገኘ ሰው በሙሉ በመልከት ሰዎች ይመጣሉ። አንዳንድ ጊዜ 10 ሰው፣ አንዳንድ ጊዜ 20 ሰው፣ ለሁሉም መልእክት ይመጣል። ሁሉም ያለቅሳል። እግዚአብሔር በሚገርም አይነት ሁኔታ ነው የሚሰራው በዛ ቦታ። ምክንያቱም በየቀኑ ነው የሚጸልየው። ከሰኞ እስከ እሑድ ቤታችን ውስጥ ነው ያለነው እኛ ጧት። እሑድ ማምልኮ ፕሮግራም አለን እና ቅዳሜ አሁን ኦቲዝም ፕሮግራም ስለጀመርንበት ቅዳሜ ላይ ለሱን ለይተን ከሰኞ እስከ ዓርብና እሑድ አምልኮ፣ ቅዳሜ ደግሞ ይሄን አገልግሎት እንሰጣለን። ይሄንን አሁን ቅዳሜ የምታደርጉትን ከኦቲዝም ጋር የተያያዘ አገልግሎት እሱን ላነሳ ነበር። እኔም አሁን ወደ ላይ ወደ እግዚአብሔር ከመማለድ ባሻገር ደግሞ ወደ ጎን ኃላፊነትን መወጣትም ትልቅ ክርስቲያናዊ በጎ ምግባር ነውና ይሄንን ከኦቲዝም ጋር በተያያዘ የምትሰሩትን ስራ እስኪ ትንሽ ብትነግረን ፓስተር። በምን አይነት መንገድ ነው የምትሰሩት? እንዴት ሸክሙን ተቀበላችሁ? ብዙ ጊዜ ሰዎች የማይደፍሩትና ችላ የሚሉት አቅጣጫ ነው። የተወሰኑ 1 2 3 ሰዎችም ወደኔ ፕሮግራም መጥተው ይሄንን ሐሳብ አንስተን እናውቃለንና የሚገባውን ያህል ትኩረት ተሰጥቶታል ብዬ አላምንም። እኔም ሰዎቹን አግኝተው እንዳናገረ ሰውና ያለው ሁኔታ ምን ይመስላል? እስኪ በሰፊው የችግሩን ስፋት አሳየንና ይሄ ራእይ እንዴት ደግሞ ወደ ውስጣችሁ እንደገባ እየሰራችሁ ያላችሁት ስራስ ምን እንደሚመስል ንገረን እስኪ። እንግዲህ በእኔ አገልግሎት ያው ከቤተሰብ ጀምሮ ሆሊስቲክ የሆነ አገልግሎት አለ። ፋሚሊ ውስጥ እንደ ግለሰብ ለምሳሌ አባትና እናቴ ብዙ ሰዎችን አስተምረዋል። አንዳንዱ ምስክርነት የሚገርም ነው። ከሌላ ወደ ደሴ ከተማ የመጡ ወጣቶችን አግኝተው ቤት ኪራይ ሲፈልጉ እኔ ቤት አለ ኑሩ
ከዛ እናታችንን ምግብ ስጫቸው ብሎ ያስተማራቸው ብዙ ሰዎች አልፈዋል በቤታችንና እኛም ካደግን በኋላ የተቸገሩ ሰዎች አምጥተን ትምህርት ሊያቋርጡ የሚችሉ ቀን ስራ ሲሰሩ ያገኘናቸው ሰዎች ትልቅ ቦታ ላይ የደረሱ ሰዎች አሉ። አባታችን ነግረን እህቴም ከአፋር እርዳታ ማስተባበሪያ ውስጥ ስራ ነበረ። አንዲት አፋር ወጣት አምጥታኛ ቤት ከኛ ጋር በእኛ እድሜ አድጋለች እና አስተምረዋታል። እና ያንን ይዤ ነው የተነሳሁት። አንጾኪያም ስሄድና የእግዚአብሔርን ቃል መናገር ብቻ ሳይሆን የሰዎች በርደን ውስጥ ገባለሁ። ምንድነው የጸጋ ጉዳይ አስበሽም አይደለም የምትጀምረው፣ ስራውን ስትሰሪው ታገኘዋለሽ። እና ሌላ ሰው የማይሰራው መንገድ እንሰራለን። ባለን ገንዘብ የተጀመረ ቤት ካለ ሼር እናደርጋለን ምናምን። ከዛ ባለቤቴንም ሳገባ ይሄን ነገር ነገርኳት። በአንጾኪያም ቤተክርስቲያን ውስጥ በቸርቿ ውስጥ መሰረተ ክርስቶስ ቤተክርስቲያን 20 ዓመት እንግዲህ ከመካኒሱ መጥቼ ማገልገል ጀምሬያለሁ። እና እዛ ውስጥም ግቢ ውስጥም በሽተኞችን እናመጣለን። የታመሙ ሰዎች መጥተው ይቀመጣሉ። ለነሱ እንጸልያለን እስኪጸልዩ ድረስ እስኪፈወሱ ድረስ። ሽባ የሆኑ ሰዎች እያደሩ እየተመገቡ እብዶች ይድናሉ፣ ሽባዎች ይተረተራሉ። ቤተክርስቲያን ውስጥ በእንደዚህ አይነት የማይታይ ግን የሚታይ እንደዚህ ታቅዶ ምናምን የተደረገ ነገር ሳይሆን በቃ አገልግሎቱን እግዚአብሔር ሰጠን። በኋላ ምን ወደዚህ ከመጣ በኋላ በዚህ በወርልድ ቪዥን ላቭ ዮር ኔበር የሚል አንድ አዋርድ ነበር። የመጀመሪያውን አዋርድ ኮሪያ ወርልድ ቪዥን ሳፖርት ኦፊስ እና ኮሪያ ቤተክርስቲያን ናት ፕሬስቢተሪያን ቤተክርስቲያን ያዘጋጀችው። በኢትዮጵያ ወርልድ ቪዥን ከተሳተፍኩት አንዱን የነበርኩኝና ያንን አዋርድ አክራ ላይ ወስጃለሁ። በ2022 ኦክቶበር ላይ በኢንተርናሽናል የወርልድ ቪዥን ፕሬዚዳንት የተሰጠ አዋርድ ነውና እዛም $25,000 ሰጥተውኝ ነበር። ከዛ በፊትም ፕሮፖዛል እየሰራን ነበር ኤንጂኦ የሚመሩ የሚያቆኝ ሰዎች ጋር። ያንን ገንዘብ ስናገኝ ኦቲዝም ላይ ጀመርን። ሰፊ ራዕይ ነው ያለና ከዛ ይሄ ስፒች ቴራፒው ላይ መስራት እንችላለን። የመናገር አካል ያላቸው ልጆች መናገር አይችሉም። አንዳንዶቹ 2 ዓመት 3 ዓመት ድረስ ሲናገሩ ቆይተው ያቋረጡ ልጆች አሉ። በዛ ላይ ደግሞ ሲፒ የሚሉት አለ። የተለይ ስፓይናል ላይ እጃቸው ማይንቀሳቀስ እንደዚህ አይነት ያላቸው ኬዞች አሉና ስለዚህ ለምን በእጃችን ባለው አንሰራም በሚል እናቶችን ለልጆቻቸው አስተማሪ ማድረግ ደሃ እናቶችን። ምክንያቱም ልጆችን ለማስተማር ብዙ ክፍያ ይጠይቃል። ለማስገባት ገንዘብ ያላቸው ሰዎች ናቸው። ልጆቹን መያዝ በጣም ከባድ ነው ለብዙዎቹ። አንዳንዶቹ በባል የተፈቱ ናቸው። እየተጠጋ ነው ስንሄድ ልትፋችሁ የምትችይ ስራ አይደለም በጣም። በዛ ላይ ልጆቹ እንደ መርገም ስለሚቆጠር እናቶች በጣም የተኮነኑ ናቸው። ብዙ ሴቶችን ባሎች ይፈቷቸዋል። ስለዚህ በዚሁ ምክንያት እነሱ እንዳመጡ ስለሚቆጠር በዛ ጥልቀት ውስጥ በዚህ ምክንያት ነው የጀመርነው። አሁን በአዲስ አበባም አሁን ለምሳሌ በዚህ ዓመት 2 ጊዜ ስልጠና አካሂደናል። እናቶችን እናሰለጥናለን። ሜዲካሊም ቼክአፕ እናደርጋቸዋለን። የተወሰነ ትራንስፖርት በየሳምንቱ ሲመጡ እንሰጣቸዋለን። ለ8 ሳምንት የሚቆይ ስልጠና የልጆቹን እናት አስተማሪዎች ማድረግና ቤታቸውን ትምህርት ቤት በማድረግ 24/7 ልጆቹ ከነሱ ጋር ስለሚሆኑ አንዳንዶቹ 8-9 ዓመታቸው ነው ዲያፐር ይጠቀማሉ ልጆቹ እና በምንሰጠው ትምህርት ዲያፐር ያቋረጡ ልጆች አሉ። አንዳንዶቹ በጣም ሃይፐር የሆኑት በአመጋገብ ላይ የምንሰጠው ትምህርት እንትን አድርጓቸዋል እንዲናገሩ ያደረጋቸው። ተዛማጅ የሆኑ ነገሮችንም ደግሞ ወረዳዎችም
ክፍለ ከተማዎችም አንዳንድ ጊዜ መለየትም ስለሚያስቸግር ያመጣቸው ጭንቅላታቸው ውሃ ይፈስ የነበረ ልጆች ትልቅ ጭንቅላት የሆነ አንድ ልጅ አውቃለሁ 10 ዓመት ያፈሳሽ ቆመ። 2 ጊዜ ኦፕሬሽን በኮሪያ እና ዘውዲት ሆስፒታል ግን የፈሰሰ ጭንቅላቱ ያደገ አይኑን እንትን እያደረገ ከዚህ የተነሳ ደግሞ በሳምንት 2-3 ጊዜ የሚጥለው ልጅ ነበር። አሁን አይጥለውም። አይኑን እየከደነ የነበረው እብጠት ቀነሰ፣ ፈሳሹ ቆመ እና አንዳንዶቹ እንድንጸልይላቸውም ሲፈቅዱ እንደዚህ ጸልይንላቸው በነገታ ሄዶ 50 ጊዜ ሸና ልጁ። ሆስፒታል ስትሄድ እንዴት መጣ ይሄ ሌላ አይነት እንትን ነው። ውጭ ላይ ሄዶ ታክሞ ካይምሮ ወደ ጉበቱ ላይ ሄዶ ምናምን ነው መሽናት የሚችለውና ይሄ ሊሆን አይችልም አላት። እሷ ደንግጣን ሄደች። ምክንያቱም በዛ አይነት ሁኔታ ልጁ ሲሻና ስታይና መራመድ የማይችል የተራመዱ መተኛት የማይችሉ ልጆች የተኙ ተኝቶ የማያውቅ ልጅ አሁን ባለፈው ስልጣናችን ላይ አሁን እሱ እንግዲህ እዛ ቤት ሲመጣ ምን ጸልይበት ቦታ ላይ ነው ገብቶ ተኛ እንደዚህ አይነት እንትን ላይ እና እሷ ታንቀላፋለች። ምን ሆነሽ ለሊት ስለማይተኛም ቀንም ስለማይተኛ ስለማልተኛ ነውና ዛሬ ግን እዚህ ቤት ምን እንዳለ አላውቅም። መሬት ላይ እንደዚህ ቀዝቃዛ መሬት ላይ እንቅልፍ ወሰደው። ከዛ በኋላ ተኛ ልጁ። ይጥለው ነበረ የሚጥለውን ነገር ሁሉ አቆመ። እግዚአብሔር ይመስገን። እና ስትጠጊው የችግራቸውን ጥልቀት ስታዩ መለያየት አትችልምና ሰፊ ስራ ነው በዚህ ጉዳይ ያለው። እኛም እንግዲህ ደብረ ብርሃንም ላይ ወደ 80 ሰዎች እንትን አድርገናል። ደሴ ላይም ባህር ዳርም ላይ አሁን ወደ ትግራይ እየገባሁ ነው። እዛም ጋር ይሄንኑ ስራ ያው ትንሽ ኮስቲ ነው በትራንስፖርት መሄድ ይጠይቅሻል። አንዳንዴ ክሩ ይዘን መሄድ አለብን። የተለያየ እንትን መኪና ያላቸውን አድርገን ከኪሳችን እንትን አድርገን ራሳችን በልተን ለነሱም ትራንስፖርትና መሰጠን ግን እነሱ ጋር የሚመጣው ለውጥ ይሄ ነው የሚባል አይደለም። ዋው በጣም ደስ ይላል። እንደው አንዳንድ ጊዜ ክርስቲያኖች የምናምነው ነገርና የምንኖረው ነገር የየራሱ ለየቅል የሚሄድ መንገድ ይመስላልና አምነዋለሁ ብለን የምንናገረው ነገር አለ፣ የምንኖረው ነገር ደግሞ ሌላ የራሱ ኮምፓርትመንት አለው። አንድ እውነት አንስተን በቀደም ስንጨዋወት በጣም ቻሌንጅ አድርገኸኝ ነበር። እኔን ራሱ ነው ብለን በመርህ ደረጃ እንቀበለዋለን። እዛ በኋላ ግን ወደ እውነተኛ ህይወት ሲመጣ ልንወጣቸው የምንቸገራቸው እውነቶች የመጽሐፍ ሳይሆኑ እውነቶች አሉና አሁን ከነሱ መካከል ስለ ሞት ያነሳ ነው ነገር በጣም ያስደንቀኝ ነበር። እኔንም በጣም ቻሌንጅ ያደረገኝ ነገር ስለሆነ ማለት ነውና እንደው ክርስቲያን ሞትን እንዴት ነው ማየት ያለበት ብዬ ከዛ ወዲህ በጣም እንደ አዲስ ሪፍሌክት እንዳደርግ አድርገኸኛልና እስኪ ስለሱ ነገር አጫውት። ቤተሰብ በጎ ተጽዕኖ አለ ብዬሻለሁ ቅድም በሁሉም አቅጣጫና አባቴ ወደ ጌታ ከመሄዱ በፊት 79 አካባቢ ነው ያረፈውና ወደ ጌታ እንደሚሄድ አውቆ ስለነበረ ጠራና ያው የድሮ ሰዎች ደግሞ ያው ከሆስፒታል በኋላ ቦንቲ መራምጭቶ ስለነበረ እኔ ነበርኩም ጠራረገው ምናምንና አንተና እናትህ ናቸው ገበናዬን የምታውቁትና አንተና የምታዘጋጀኝ አለኛው። በወንጌል አማኞች በተለይ እንግዲህ ሁሉም ጋር እንደዛ እንደሆነ አላውቅም፣ ግን እኛ ፋሚሊ ውስጥ እንደዛ ነው የምናምነው። እሱ ሲሞት ልብስ አልብሰሽ ምናምን ክራባት ምናምን አድርገሽ ነጮቹ ጋር የነበረው እንትን ነውና እሱን አንተንም ታስተካክለኝ ምናምን የሚል ነገር ትንሽ አስደንጋጭ ነበር። ለኔ ተቆጣሁኝ። ደግሞ ጠራኝና ምን ሆነ ነው ተቆጣሁ አለኝና እኔ እኮ የትም አልሄድም አንተ በጌታ ከጸና እንገናኛለን እመጣለሁ እኮ እና 79 ላይ ነው ይሄን እንትን ያደረገኝ። ከዛ በኋላ በጥልቀት እያየሁ ሲሄድ መጣሁ ብሎ እኮ የሚካሄድ ጉዳይ ነው። ወደዚህ ምድር 1000 ዓመት አለን። በትንሣኤ አካል እንመጣለን። ስንሄድም ይሄ ምድርና ሰማይ ያልፋል ምናምን አሁን ፍጻሜ ነው ሲባል የ7 ዓመት መከራው ዘመን በአየር ላይ ቆይተን
ከዛ ለሺህ ዓመት መንግስት እንመጣለን ብለን ነው መጽሐፍ ቅዱስ የሺህ ዓመት መንግስትን በጣም ይነግረናል። እንደ ራእይ መጽሐፍ ምዕራፍ 20 በብዙ ተደጋጋሚ ጥቅሶች ውስጥና ይህንን የምናምን ሰዎች ከዛ በኋላ ነው አዲስ ሰማይና አዲስ ምድር የነጩ ዙፋን ፍርድ ምዕራፍ 20 መጨረሻ ላይ ካየን በኋላ አዲስ ሰማይና አዲስ ምድር 21 እና 22 ላይ ነው የሚቀጥለው። እነዚህ ሁሉ ሰፊ ነገሮች አሉ። አያይዤ ከሞት ወደ ጌታ መሄድ አንደኛ በጣም ወደምትወጂውና ወደምትናፍቂው ጌታ ነው የምትሄጂው። እኔ አሁን እድሜ በቆጠርኩ ቁጥር ወደ ጌታ የሚሄጃ ቀን በመቅረቡ ምክንያት በጣም ደስተኛ ነኝ። እና ሪሊ እዚህ አንደኛ እግዚአብሔር የሰጠኝ አገልግሎት ስላለ፣ ሁለተኛ ያው ልጆችም 3 ልጆች አሉኝ። 2ቱ ተመርቀዋል፣ 3ኛውም ዩኒቨርሲቲ ናት ያለችው። ባለቤቴም ያው ታገለግላለች በሳናት በነብይነት ኦፊስ ብዙ አብራኝ ታገለግላለች። ለነሱ ስትይ ከመኖር በስተቀር ለኔ ወደ ጌታ መሄድ ነው የሚሻለኝ። ግን የስጋ ሞትም ቢመጣ ደግሞ ልክ እንደመነጠቅ አስቢው ወደ ጌታ መሄድ ነው፣ ሌላ ታሪክ የለውም። በቅጽበት አይን ተለውጦ የመሄድ ጉዳይና ስጋ ወደ አፈር ሄዶ ነፍስና መንፈስሽ ወደ ጌታ ነው የምትሄጂና አባቴ እሱን ነው ያወራኝ። አሁን እኔ 39 ዓመት ከሆኑ አባቴ እናቴም ወደ 22 ዓመት ሆኗታል። እኔ የሞቱ ሳይሆን የሆነ ሱቅ ሄዱ ነው ይመስለኝ። አንድ ወንድሜም ከዛ በኋላ ሄዶ ነበርና ትንሽ ወንድሜ ያለበት መኖሪያ ቤታችን ውስጥ ሲሄድ ከ2 ዓመት በኋላ ዳንኤል ነው የሚባለውና እሱን ሰላም አልኩትና ወደ መኝታ ክፍል ዳኒ ቢሄድኩኝ ከ2 ዓመት በኋላ እና ምን ሆነ አላማው እንዳለ ምን ነው ስለው ዳኒ ሄዶ የለም እንዳለ አይገርም። እኔ እኮ ዳኒ ሞተ ሳይሆን እንዳለ ነው እርግጠኛ። ይሄ ወንጌል አይሽ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። እውነት አርነት ቢያወጣችሁ ልጁ ደግሞ አርነት ያወጣችኋል ነው የሚለው። አርነት ለመውጣት ፈቃደኛ ስላልሆን ሪጀክት እናደርገዋለን። ወደ ጌታ ስለሚሄድ ማውራትም መስማትም አንፈልግም። እኔ ልጆቼ ጋር በጣም ነው የማወራው ወደ ጌታ ስለሚሄድ ሲሄድ ምንድነው የምታደርጉት ምናምን። አንዳንዴ ሲያመኝም ምናምን ሲለኝም አልሸሽም። አያመኝም ምናምን የምትይው ነገር አይደለም። እምነትን ኢምፓርት የሚያደርግ ጸጋ ነው ላይ ያለው። እኔ እምነት ችግር የለብኝም ስለፈውስ፣ ብዙ ሰዎችም ስለሚፈወሱ። ግን ሲያመኝና እንትን ሲል ልትሞት እኮ ነው ሐኪም ቤት ምናምን ሲሉኝ ወደ ጌታ እኮ ነው ምን ችግር አንተ ትቀልዳለህ ምናምን ይላሉና ከሞት ፍርሃት ባርነት ነፃ አውጥቶናል እኮ ነው። አሜን። ይሄ እኮ መስቀል ላይ መሞት እኮ አይጠይቅም። ከስጋና ከደም ሲካፈል ዕብራውያን 2:14 ላይ የሚያወራን እሱ እኮ ነው። የመላእክትን ሳይሆን የአብርሃምን ስጋ ነው የያዘው የሚለው ሐሳብ እኮ እኛን ከሞት ፍርሃት ባርነት ነፃ ሊያወጣ ነው። እና እዚህ የምንኖረው ለአገልግሎት ነው። ይፍል ለሺህ ዓመት መንግስት ለአገልግሎት ነው። እሱን ሁሉ ማሰብ እኮ አስፈላጊ ነው። ለምንድን ነው ሺህ ዓመት መንግስት እዚህ የምንመጣው? እንጀራ ለመብላት ነው ወይስ ደግሞ መኪና ለመንዳት ነው? የትንሣኤ ክርስቶስ ሞቶ ከተነሳ በኋላ የለበሰውን የትንሣኤ አካል ለብሰን ነው የምንመጣው። ስለዛ ሁሉ ማሰብ አለብን እና አገልግሎት እንዳለን አገራችን በሰማይ ነው የሚለውንም ነገር አሁን ማሰብ አለብን። እኔ ስንመለስ የትኛው ሀገር እንደምመደበው ሁሉ አላውቅም አይደል? አንድ ሀገር ብቻ ነው ያለን ምናምን አለን። ሀገሬ በሰማይ ነው ብለን በምድር ግን ኢትዮጵያ ናት ሀገሬ ማለት ነው እንጂ ያለብን። አሁን የኔ ልጆች ሀገራችሁ በየት ነው ብታያችሁ ሰማይ ነው። የማ ልጆች ናችሁ ብታያችሁ እግዚአብሔር ነው የሚልሽ። ከዛ በኋላ ነው የጆ ልጆች ምናምን የሚሉሽ። እንደዚህ ነው መታሰብ ያለበት። በተለይ በወንጌል እውነት አለ አይደለም። ቅድምም እንዳልሽው ሞታችንም ላይ በእልልታ እኮ ነው ሄደ ወደ ጌታ ሄደ። እንደዚህ ነው ራሻ የነበሩ እስረኞች፣ በረዶ ላይ የታሰሩ የነበሩ ሰዎች በዛ በኮሙኒዝም መራራ መከራ ጊዜ ለነጭ ድብ እየተሰጡ እግዚአብሔር በክብር እየጠበቃቸው ሳይበሉ የሚያድሩ ወገኖች ወደ ጌታ ሲሄዱ ደብዳቤ ሲያገኙ በፖሊሶች በምናምን ክርስቲያን ጠባቂዎችን ሲያገኙ እከሌ ወደ ጌታ ሄዷልና እኛም ወደ ጌታ እንድንሄድ ጸልዩልን ነበር የሚሉት። እና ጌታን አመስግኑ ወንድም እከሌ ወደ ጌታ ሄዷል፣ እኛ ደግሞ እንድንሄድ ጸልዩልን ይሉ ነበር። አሁን አይሽ መከራ አልቦ ህይወት ስለሆነ ህይወታችን በሙሉ መከራ የለም ብለን ስለምናምን አይደለም እንደ ሎዶቅያ ቤተክርስቲያን ማለት ነው። የማንመሰግንም መከራም የማንቀበል መከራ ለመቀበልም ደግሞ ብቃት የሌላት ቤተክርስቲያን ስለሆነች መከራ የለም የሚል ትምህርት እንኳን ሳይቀር ገዝፏል ምድራችንም ሳይቀር። ለምንድን ነው? ምንም
ከዓለም የምንለይ ስላልሆነ መከራ ለመቀበል ራስኮ ሎዶኪያ ብቃት አልነበራትም። አላመሰገናትንም። መከራሽን ማቃላ የማይላት ቤተክርስቲያን አንድ እሷ ናት እኮ ልትተፋ የቀረበች የነበረች ናት። እና በክርስቶስ ኢየሱስ እግዚአብሔር ሊመስሉ የሚወዱ ሁሉ መከራን ይቀበላሉ ይሰደዳሉ ነው የሚለው። ስለዚህ ሰማያዊውን ሀገር የማይናፍቅ ሰው አልገባንም ማለት ነው። ልናጓጓም አንችልም። እንደ ጳውሎስ ከዚህ ከሰንሰለት የበቀር እንደኔ እንድትሆኑ ምናምን ብለን የሮም ባለስልጣኖችን እንደኔ እንድትሆኑ ማለት በዓለም እየቀናን ባለንበት አይደለም እንዴ? ጳውሎስ በእነሱ አልቀናም፣ በእነዚህ እንደኔ እንድትሆኑ ፈልጋለሁ። እንደው ይሄ ስራት እንኳን ይቅርባችሁ ከዚህ ከስራት የበቀር ብሎ ይላቸዋልና ዛሬ እንደኛ እንዲሆኑ ሳይሆን እንደነሱ እንድንሆን እስራኤል እንደተመኘው እንደ አሕዛብ ማይታይ የሚታይ ስራ የሚሰራውን አምላክ ትቶ እንደ አሕዛብ በፊታችን የሚሄድ ንጉስ እንፈልጋለን ብሎ እጅግ አሳፋሪ ነገር እግዚአብሔርን ከመናቅ ጋር ሳሙኤልን አንተን ሳይሆን እኔን አቆት አለ እግዚአብሔርና ጤነኛ ዕውቀት መጓደል ይመስለኛል። ወደ ጌታ መሄድን ይሄን ያህል መፍራትና 80 ዓመት 90 ዓመት ሆነን አጥብቀን ጸሎት እንዲጸለይልን ማድረግ በራሱ አሳፋሪ ነው። በጣም በ80 ዓመታቸው እድሜ የጠገቡ ሰዎችን ልጆች ማጽናናት በጣም ከባድ ነው። በዛ ላይ ያኮርፋሉ ጌታን። እግዚአብሔርን ቃል እንድንናገር ማይፈቅዱ ሰዎች አሉ። አዘናቸው መራራ ነው። በጌታ ሆኖ ስለሄዱ ሰዎች ማለት ነውና ወንጌል እንደገና መሰበክ አለብን። ወንጌል እንደገና አልጠቀማቸውም የሚለው ቃል ፈራዋለሁ። ምክንያቱም ለነሱም ዕብራውያን 4 እንደሚነግረን ለአይሁዶችም እኮ ወንጌል ተሰብኮላቸው ነበር። ነገር ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ነው የሚለውና ካልጠቀመን ፉርሽ የሚያደርግ ነው። እግዚአብሔር በክርስቶስ የሰራውን ስራ እንደ ከንቱ ነገር መቁጠር ነውና እዳችንን ከፍሎ ሞቶልን እኛን ከሞት ፍርሃት ባርነት ነፃ አውጥቶ የተደረገውን በአምላክነቱ ላይ ሰውነትን የጨመረበትን ያንን ሚስጥር ሌላ ወንጌል ሌላ መንፈስና ሌላ ኢየሱስ የሚለውን ነገር ሁሉ መፈተሽ ያስፈልጋል። ቅድም እንዳልኩት ቻሌንጅ ተደርጌያለሁኝ። በጣም ደግሜ እንዳስብበት ሆኛለሁኝ። ያው እያንዳንዳችን የምንደክምበት ነገር ይኖራልና እኔም ራሴ በቃ የዚህ ድካም ተጠቂ ነኝ ማለት እችላለሁኝ። አምረረው ከሚያዝኑት ወገን ነኝ። ግን እውነቱን እኮ አምነዋለሁኝ። ወደ ጌታ እንደምንሄድ አውቃለሁኝ። ደግሞ በክብር እንደምንመለስ አውቃለሁኝ። ግን ያ ዕውቀት ሁለንተናችንን ወርሶ ቅኝታችንን ካልለወጠው ጥቅም የለውምና ትልቅ መንቃት ይሆናል ብዬ አስባለሁ። እኔ መንቃት ሆኖልኛል እንደዛ ብዬ አስባለሁ። ትንሽ ነገር ልጨምርልሽ። እናቴ ወደ ጌታ ስትሄድ ለመጀመሪያ ጊዜ ሆስፒታል ገብታ የተኛችበት ጊዜ ነበር እና 86 ዓመቷ ላይ ነው ወደ ጌታ ሄደችው። እኔ አንጾኪያ ነበርኩኝ። መታሟን ሰምቼ መጣሁ እና ማታ ቃል አካፈልኳት። እግዚአብሔር ከፈለገሽ እኮ መሄድ አለብሽ፣ ሆስፒታል መተኛት የለብሽም። እኔ ያለሁበት ገጠር ልትመጪ አትችይም። እኔም እዚህ መጥቼ አገልግሎቱን ጥቼ አንቺ ጋር ልኖር አልችልም እና ልንከባከብሽ አልቻልኩም እና ከዚህ በኋላ ሆስፒታል መግባት የለብሽም፣ አገልግሎት ካለሽ መኖር አለብሽ። ግን በጣም የምትጠቅመኝና የምትረዳኝ እናቴ ናት። ያው ለጌታ ጊዜን ስሰጥ ብዙ ሰዎች አላደፋፈሩኝም። እሷ ግን አስራት ነህ አንተ ለጌታ ሰጥቻለሁ፣ ዛሬም ቢገልህ ለአንተ ለቅሶ የለኝም ያለች የወንጌል አርበኛ ናት። በጣም ያበረታታችኝ አይዞህ ብላ የጌታን ስራ እንድሰራ ጥሬንም በዛን ጊዜ አይታ የነበረውን በየገጠሩ ሳገለግል ያየችውን ራእይ ሁሉ ነገረችኝ እና አባት ስታገለግል አንድ ቀን ቢያይ ኖሮ ደስ ይለኝ ነበረ ከማለት በቀር ለአገልግሎቴ ብዙ ጉልበት የሆነችኝ በጣም ያበረታታችኝ አጠገብ የቆመችው እናቴ ናት። ብዙ ሰዎች ዲስከሬጅ የሚያደርጉ ሰዎች አጋጥመውኛል። በዛን ጊዜ ጊዜን እንዳልሰጥ በመንገድ ላይ የቆሙ ሰዎች ነበሩ። ብዙ ሰዎች በፊት ይቆማሉ እና እንዳትሰማ ብሎ ነው ጌታ እንዳለኝም ያልጠበቅኳቸው ሰዎች በጣም ሊያበረታቱኝ ሳይሆን በቃ ተቸግረህ እንዳናይ ባታገለግል ይሻላል፣ እየሰራህ አገልግል የሚል ነገር ነበር የተናገሩትና በዛ አይነት ሁኔታ ውስጥ ያለች እናቴ ናትና በኋላ እና ምን አልካለች? አይ ጌታ ከፈለግሽ የሚሻለው እኮ ወደሱ መሄድ። በጣም ነው ደግሞ መወዳት
ማለትም እኔ 6ኛ ክፍል ላይ ያለው እናቴ ስትሞት አንቄ ሞታለሁ ብዬ ገመድ ሻንጣ ውስጥ ነበር። የፍቅሬን ጥልቀት ነው ልነግርሽ የምፈልገው። እንዳውም የተዘጋጀ ገመድ ሸምቀቆ አዘጋጅቼ ያችን ታይም እንኳን የሚሆን ነገር ማሰብ ስለማልችል ከሷ ተለይቼ መኖር ማልችላትን በጣም ወዳትን ገና ለወደፊት ስትሞት ብለው ገጣ በጣም የምትወደኝ እናቴ ናትና እግዚአብሔር እንደሚወስዳት እየተናገረኝ ስለነበረ ፍቅርን ቀንስ እያለኝ ሙሉ ነበር ለኔ ነው ወስዳት እያለ እያዘጋጀኝ ነበር ከ2 ዓመት በፊትና ያን ቀን ማታ ግን እዛ ከሄድኩ በኋላ ነው እንዳልኩሽ የጸጋ ነገር ነው እኔ ጋር ያለው ሊወስዳት አስቧል ብዬም አይደለም ግን እኔ ጋር የመጣውን ነገር ያው አንዳንዴ መገለጥ ንግግር ይሆናል ካንቺ ጋርና እንደዚህ አለኛ ብቻ ሳይሆን አካል ይሆናል ካንቺ ጋር የምትናገሪው ንግግር ሁሉ እሱ የሚናገረው ይሆናል እና ለዛም ነው ይሄ መናገር ስላለብኝ ወደኔ ስለመጣ ይሄንን ምስክርነትም ከዛ ጸለይኩላት እግዚአብሔር ሆይ እንደምትጠቅመኝ ታውቃለህ እንደምወዳት ታውቃለህ ግን ከፈለካት ደግሞ ሆስፒታል መግባት ምናምን አያስፈልጋትም እና ልትወስዳት ከፈለኩ ሰዳት ብዬ ጸለይኩኝ እና ጧት 2 ሰዓት ላይ ሐኪሙ መጣራው እንዳደረገ ትንሽ ዲያቤቲክስ ነበራት ኖርማል ናቸው ይውጡ ምናምን አለ ከዛ ተገባው ያለን ህቅ ማለት ጀመረች እና አንድ እህት የነበረች አጠገባኛ ወጣ ብለን ነበር የሚያጸዱ ሰዎች ገብተው ሷ ስትጮህ ስገባ እንደዚህ ያለች ነበር እየጸለይኩላት ሄደች እና ነፍሷ ከወጣ በኋላ እናቴን አጣኋት እያየኋት አፈር ነው እንጂ እናቴን አይደለም ማለት አሁን አፈር ነው በእውቀት ነው ማቀው ግን እናቴ አይደለችም እዛ ጋራ እንዴት አድርጌ ላስረዳሽ ይሄ አሁን በቃ አንዳንዱ ጉዳይ ማስረዳት አልችልም እና ማልቀስ አልቻልኩም በእውነት ያው ወደ ጌታ ቢሄዱ ወንድሞቼም እህቶቼም እናቴም ቅድም እንዳልኩሽም አባቴም ጋር በጌታ ፊት ጸልያለሁ በተለይ እናቴ አንድ ጊዜ እንኳን እንዳለቅስ ፍቀድልኝ ብያልቅሻለሁ እና በጸጋ ለቀስኩኝ ነው ምሎስ ለቅሶ አልነበረኝም ለቅሶ እናቴን እዚህ መፈለግ አልቻልኩም እና ወንጌል በጣም የሚያወጣውን አርነት ፈቃደኛ መሆን መቻል አለብን አይሽ ይሄንን እውነት ለምንድን ነው የምንጋፈው አልፈልግም እንላለን አንሰማም አይሽ ለዚህ እኮ ነው የሚሰማኝ በርጋታ ከመከራም ስጋት ያርፋል እኮ እና እኔ በቤተሰብ በሁለት ወንድሞቼም በእናቴም በአባቴም ሄድ ሐዘን አላገኘኝም ያ እውነት ነፃ ወጥቶኝ ነበር ያው አባቴ እንዳልኩሽ የነገረኝ ነገር ነው አብሬው ብዙ አሳልፌያለሁ ብዙ ነግሮኛል ብዙ መክሮኛል ብዙ ባርኮኛል ማለትም ቀኑን ሙሉ ነበር ሲባርከኝ ነበር እና ያ ባርኮት በህይወቴ ረድቶኛል በኋላ ግን ከሱ በኋላ ያው ወንጌልን ያገለገልኩም ይሄ እውነት እግዚአብሔር እንድረዳው አድርጎኛል በቃ ምንም እኮ ይሄ እግዚአብሔር ስለረዳን ነው ሌላ ምንለው ነገር የሰው ጉብዝናን የሚጠይቅ አይደለም ግን ለመረዳት ፈቃደኛ መሆን አለብን ረዳሃለሁ ደግፋለሁ አንተ ትል ያዕቆብ ሆይ እኛ ትል መሆን ያለብን ደካማ መሆናችንን ማወቅ ነው ያለብን እግዚአብሔር እንዳይረዳን የሚከለክለው ነገር ምንድነው ትል አይደለም እንዴት ነው ትል ተራሮችን ማስኬደው ትሉን ሲረዳው እኮ አንተ ያዕቆብ ትል ሆይ አንበሳ ሆይ አይደለም ያለ ትል ሆይ እንዳዲስ ባለ ጥርስ ማይጃ ያደርጋሉ ኮረብቶችን ተራሮችን ባንተ አደርጋለሁ ችግራችን ምንድነው የእግዚአብሔር ጸጋና ኃይል እንዳይረዳን የኛ ብቃት አለ ብቃታችን ከእግዚአብሔር ዘንድ ነው በአንዳች ነገር እንኳን በራሳችን ይበቃን አይደለም ይሄንን እውነት ለማዋሃድ ፈቃደኛ ከሆነ የማንለወጥበት ምንም ምክንያት የለም እንደው በእግዚአብሔር ፊት ብዙ ጊዜ እንደሚያሳልፍ ሰው ለትውልድ ለሀገር ለቤተክርስቲያን እንደሚማልድ ሰው እግዚአብሔር አሁን በዚህ ዘመን ላለች ቤተክርስቲያን ለሀገራችን ለህዝባችን ምን ድምጽ አለው ምን መልእክት አለው በጣም ብዙ መልእክት ነው ስንቱን እንደምነግርሽ አላቅም ግን መንፈስ ቅዱስ ወደ ውስጥ የሚያመጣውን ነገር ጥቂት ነገር ልነግርሽ እችላለሁ በጣም እቺ ምድር በቃ በፊታችን ባለው ዘመን ብርቱ ሰላም ያለባት ሀገር ጦርነት የማይሰማበት ጥይት የማይተኮስበት ይሄ አሁን መከላከያ የሚደረገው ዝግጅት ምናምን
መስራት እንደ ሰው መደረግ ያለበት ጉዳይ ነው። ግን ለወደፊትም የምናየው ስለሆነ ሰላም ለኢስት አፍሪካ ከዚህ ምድር እንደሚፈስ ነው እግዚአብሔር የሚናገረው። ጥርሳችንን ነክሰን መቆም አለብን። እዚህ ምድር ላይ እግዚአብሔር በኃይል አለ። በኃይል ነው ያለው። እኔ እዚህ ምድር ንጉስ ነኝ ብሎ ተናግሮኛል። እኔ እግዚአብሔር ንጉስ እንደሆነ በጣም እርግጠኛ ነኝ። እዚህ ምድር ላይ ስለማናይ ካልሆነ በስተቀር በእርግጥ የሚታይ ነገር አለ አይደለም። እየተቸገር እንኖራለን። አቅም ኖሮናል አይደለም። ክብደት አለ፣ ግን ሰው ይወጣል ይገባል። ይህንን ለዚህ ክሬዲት መስጠት መቻል አለብን። ጦርነት የለም፣ ችግሮች አልተፈጠሩም። አንዳንድ የሚሰሙ ፔንፉል የሆኑ ነገሮች የሉም እያልኩሽ አይደለም። እነዚህ ሁሉ ይስተካከላሉ። በፊታችን ባለው ዘመን በጣም ነው የሚስተካከለው። በጣም ነው የሚስተካከለው። የእግዚአብሔርን ጣልቃ ገብነት የሚፈልጉ ጉዳዮች አሉ። እንደ ሰው ብዙ የተሰራ ብዙ በጎ ነገር አለ። በጣም ብዙ በጎ ነገር አለ። እንደው የዛሬን ያድርገው እንጂ ወንድማችን ደረጀ ከበደ ያለውን ቀባሪ የሌለ ፈጣሪ የሚል መዝሙር ዘምሮልን ነበር እና የሚታየውን ነገር መቅበር የለብንም። እጅግ የሚገርም ነገር ምድሪቱ ላይ እግዚአብሔር እያደረገ ነው። እጅግ የሚገርም ያሉ ነገሮችን እንዳናይን እኮ ተጋርዶብን ነው። በጣም እግዚአብሔር በዚህ ምድር ላይ በኃይል እንዳለ እኔ ልክድ አልችልም። እንዴት ነው ይሄ የሆነው ብለን መደነቅ ነው ያለብን። እዚህ ውስጥ ያለውን የተሰወረች እግዚአብሔርን እጅ ማየት ነው ያለብን። ብዙ በጎ ነገር ተሰርቷል። የጎደለ ብዙ ነገር አለ፣ ያልተስተካከሉ ነገሮች ነው። ግን አስገራሚ ነገር በምድራችን ላይ ይሆኑ አስገራሚ መሪዎችንም እዚህ ምድር ላይ ወጣት መሪዎች፣ በተለይ ሴት መሪዎችን ብዙ ነው ማየው። እኔ ስለነሱ እግዚአብሔርን አመሰግናለሁ። በትጋት የሚሰሩ የሚገርም ሰዎችንም እግዚአብሔር ሰጥቶናል። ተስፋ ያላት ምድር ናት አለ አይደለም። ስታንዳርዷ በጣም ከፍ ያለ ነው። ብዙ ሞገስ ያገኘች አገር ናት አለ አይደለም። ትልልቆቹ ሀገሮች ሁሉ የሚመሰክሩላት፣ ለወደፊትም አብረዋት ሊሰሩ የሚፈልጉ እንደሆነ የታወቀ ነው። ይሄንን ይህች ምድር ለእግዚአብሔር ክብር መስጠት መቻል አለባት። ሌላው እዚህ ምድር ላይ እግዚአብሔር የገባው ተስፋ ትልቅ ነው። እኔ የሰማሁት ምንድነው ማይጨንግፍ ተስፋ ነው የሚለው። ያው መጸለይ ያለብን ግን እግዚአብሔር ማይጨንግፍ ተስፋ ነው፣ ይፈጸማል። በግድ ወደ በረከት ውስጥ እንገባለን፣ በብዙ ሰላም ውስጥ እንገባለን። ግን አሁንም ባለንበት ሁኔታ ወደ እግዚአብሔር ማየት መቻል አለብን። ምድሪቱ ለብዙዎች በረከት የምትሆን የወንጌል ጉልበት እየጨመረ የሚሄድ በወንጌል አማኞችም ቢሆን በሌሎች የእምነት ክፍሎች መስተካከል መታረም የሚገቡ ጉዳዮች መታረም አለባቸው። ወደ ገሃድ የመጡ በጣም ብዙ ነውሮች በወንጌል አማኞችም ሆነ በሌሎች እምነት ውስጥ ይታያሉና ፍጥጥ ያሉ ነገሮችን ማስተካከል ቅንነት በጣም ያስፈልጋል። ግን እግዚአብሔር ከምድሪቱ ያለፈ ጉዳይ ስለሆነ በዚህ ምድር ላይ ያለው አጀንዳ ለአስቸጋሪ ሰዎች እንደማትሆን በዚህ ቻናል መናገር እፈልጋለሁ። ማንኛውም ኢትዮጵያዊ ምንም አልሆንም ብሎ አለ አይደለም እንደፈለገ የሚያስብባት ምድር እንደማትሆን ጥርጥር የለኝም። ከባባድ ነገሮች በመናፍስቱ ዓለም አሁንም ይታሰባል። በቅርብ ቀን ምናልባት ይሄን መልእክት ብናገር ጥሩ ነው። እኛ አንዳንድ ነገሮችን ነው የምናስበው። አሁን ብዙ ሰላም እንደው ወደ ሰሜንም የሚያስቸግሩ ነገሮችን እያስተካከለ የሚሄድ ሰላም እንዳለ በዚህ ሳምንት ውስጥ እግዚአብሔር ሲናገረን ነበርና ሰላም ይሆናል። ብዙ ወደቦች ከአንድ በላይ የሆነ ወደብ እንደሚኖረን እግዚአብሔር ተናግሮን አባይ ሲጀመር እግዚአብሔር ባርኬ ቀድሼ ሰጥቻቸዋለሁ የሚል መልእክት ነበርና ዛሬ ተሰርቶ ሳይ እግዚአብሔር እንደሰጠን እርግጠኛ ነኝ። ምን ያህል እግዚአብሔር እዚህ ውስጥ ከየመንግስታቱ ፕላን ጋር እንደሚገባ ባላቅም ግን በእውነት በኢትዮጵያ የፋይናንስ ጉልበት ብቻ ሳይሆን እንድንጠቀምበት በማይፈልጉ ትልልቅ አቅሞች ፊት ተሰርቶ ማብቃቱ እግዚአብሔር ባርኮ ስለሰጠን ነው እና አሁንም ሰላም ይሆናል። ከአንድ በላይ ወደብ ይኖረናል። ግን ጠላት አልፎ ሄዶ ሌላ ነገር ለመስራት አሁን ለምሳሌ በቅርብ ቀን የመጣው መልእክት
እኔ መካከላችን እሱ መንፈስ ቅዱስን ያመጣው የምድር መጋጠሚያ እኔ ጂኦግራፊም ሰው አይደለሁም የት ቦታ እንደሆነ እሱን ሰርችም ለማድረግ ብዙ ትግል አላደረኩም ምክንያቱም መንፈስ ቅዱስ የሚያወራው ስለሚበቃኝ ማለት ነው ከምድር መጋጠሚያ ላይ ጥቁር ደመና ያዘ ትልቅ ደመና መጥቶ ምድሪቱን ይሸፍናታል እና ምንድነው ስንለው ጌታ በሽታ ነው በመናፍስቱ ዓለም የተሰራ በሽታ እና ኃይለኛ ጥፋት ኃይለኛ ሞት እያንዳንዱን ቤት የሚያንኳኳ ነበርና ጸልየን እና እግዚአብሔር ያንን መንፈስ ከምድሪቱ ላይ ያን የመጣውን ደመና አንስቶ ወደ ጥልቅ ሲጥለው እና የአማኑኤል ክንፍ መዘርጋት ምድሪቱ እንደሚሸፈናት እና በዛውስ ምልጃ ማለት አገር ቀሚስ ስትለብስ ምልጃ ማለት ገበና መሸፈን ነው ገበናዋን የዚችን ምድር ገበና ሸፈንኳ ነው እንደዚህ ቢሆን ኖሮ ምን ሊሉ እንደሚችሉ አስቢ ምክንያቱም እኔ የተለያየ አፍሪካ ሀገር ሄጃለሁ ለምሳሌ ኢትዮጵያ አየር መንገድ እንዴት እንደሚጠላ ታንዛኒያም ላይ አይቻለሁ እንደዚህ ማለት በጣም በኢትዮጵያ ደስ የሚሰኙ እንኳን ምዕራባውያን ምስራቃውያን ቀርቶ አህጉራችንም ላይ የተደበቀ ጥላቻ ያለባት ሀገር ናት ያው ውጊያችን ከስጋና ከደም ጋር አይደለም ጠላት የሚጠላው ነገር እዚች ምድር ላይ ያለውን የእግዚአብሔርን አጀንዳ ነው እና አማኞችም በተለያየ እምነትም ያለንም ሰዎች እንዳንድ ሰው ሆነን ጠላት አልፎ እንዲህ አይነት ስብራት ቢያመጣ ኖሮ እንደውም ሰሞኑን ስለ ድንኳን መተከል ሲሰማ ያንን ያሰብኩት ግን እዚህ ጋር የሐዘን ድንኳን እንደማይተከል እርግጠኛ ነኝ ድንኳኑን ከዚህ አንፃር ነው ያየሁት በመናፍስቱ ዓለም ላይ ይሄ ፕሮግራም ተደርጎልን ነበር እና በነገራችን ላይ ፕሮፌቲክ የሆነ የመናፍስቱም አይነት የመንፈስ ቅዱስም ድምጾች ይወጣሉ እና ብዙ ሆኖለታል ጠላት እንደዚህ አይነት ነገሮችን አውጆ ሆኖለታል ምድሪቱ ላይ ግን የምስጋና ድንኳን ይተከላል ብዙ የምስጋና ድንኳን እግዚአብሔር ትንሣኤ ያደርጋል ክርስቶስ ጌታችን በተነሳ በሶስተኛው ቀን ከተነሳ በኋላ ብዙ መቃብሮች ተፈነቃቅለው የነበሩ የሞቱ ሰዎች ማቴዎስ ወንጌል ላይ ተዘግቧል ይሄ ወደ ከተማ ታይተዋል ይላልና ያ በጣም ሰርፕራይዝ ነው የ10 አመት የ2 አመት የ5 አመት የስንት አመት ሰዎች እንደሆኑ አላውቅም ግን ክርስቶስ ከተነሳ በኋላ ወደ ከተማ ገብቶ ታይተዋል ይላልና ያንን ነው በመንፈሴ የተረዳሁት በኢየሩሳሌም ላይ ብዙ ድንኳኖች ነበሩ ምክንያቱም አያቱ ቅድመ አያቱ ይመጣ የሚገርሙ ሰዎች ተነስተዋል ዝርዝር ነገር የለውም ማቴዎስ ላይ ግን ያ የተሰነጣጠቀ መቃብር ሙታኖች ወጥተው ነበር እና ያ አይነት ኢየሩሳሌም ላይ የሆነ አይነት በትንሣኤ ምክንያት የሚመሰገን የዚች ምድር ትንሣኤ እንደሚሆን እንደምናመሰግን ጥቂት እንደቀረን እና እኔም በዚህ በማገለግለው ራእይ የዚህ ራእይ ጉብኝት ከምድሪቱ ጉብኝት በኋላ ነው ስለሚለን አንዱን መሬት ይዘን ምን ማለድበት በዚህ ምክንያት ነውና ምድራችን ላይ ትልቅ ተስፋ ነው ያለው ኢትዮጵያኖች መበርታት አለብን ጎረቤት ሀገሮችን በደም ኤርትራዊ ነኝ በትውልድ ያው ኢትዮጵያ ሆኜ ከመጀመሪያም እስካሁን ድረስ ምርጫ ላይም አልነበርኩም የቀደመው ዜግነቴን ይዤ ነው ያለሁትና ተስፋ አለኝ እግዚአብሔር የነዚህን ሁለት አገሮች አንድነት እና በዚህም ጊዜ ላሉ መሪዎች ቢጠቀሙበት ክብር ይሆንላቸዋል ግን አይቀሬ ነው በእነዚህ ሁለት ህዝቦች መካከል አብሮነት አለ እና ለኢስት አፍሪካ በረከት የምንሆንበት በጣም የአፋርን በረከት እንደምንበላ እግዚአብሔር ሲናገረን ነበር ሆኗል ይሄ ከተማ ከመሰራቱ በፊት ሽን ከተማ እናንተ አታቋትም የሚል እንግዲህ 7 አመት ሆኖናል በዚህ መሰዊያ ላይና እናንተ ራሳችሁ አታቋትም ብሎ እኔም በሰው ተመርጬ ነው ይሰፈር የመጣሁት እንግዲህ ከዛሬ 38 አመት በፊት በዚህ ከተማ ውስጥ ብዙ ኖር ያለሁ
ተመርቼ ነው የመጣሁትና አታቋትም ብሏልና አንዳንዱን ጉዳይ ፕሮፌቲካሊ ያለው ድምጽ እንዳለው ከምንም የተነሳ አይደለም ይሄን የምናገረው በእግዚአብሔር ፊት ሐሰተኛ ምስክር ሆኖ መቆም እንደሚያስቀጣ በጣም ነው የማውቀውና ግን እግዚአብሔር ነው የተናገረውን ነገር ደግሞ ወደ ላይ ስለመጣ መናገር አስፈላጊ ስለሆነ እንጂ ብዙ በጎ ነገር ብዙ መልካም ነገር እቺን ምድር ይጠብቃታል። አሜን። ወደ ኋላ የማይቀለበስ ስራ ተጀምሯል። መጠንቀቅ የሚኖርብን ክብር እንዳንወስድ ነው። እግዚአብሔርን ስለዚህ ተስፋ ድምጽ እናመሰግናለን። እኔ ጥያቄዎቼን ጨርሻለሁ ፓስተር። እንደው መጨረሻ ላይ ግን ይሄንን መልእክት ማስተላለፍ ፈልጋለሁ የምትለው ካለ ወይንም ደግሞ ማመስገን የምትፈልጋቸው ሰዎች ካሉ እድል ስጥ። ያው ብዙ አመስግኛለሁ ከእግዚአብሔር በታች እናትና አባቴ በጣም ለኔ ለአገልግሎት ምሳሌዎች ናቸው። ያው በደሴ ከተማም በጣም በኢትዮጵያ መካነ ኢየሱስ ቤተክርስቲያንም ውስጥ በጣም የተመሰገኑ ሰዎች ናቸው። እስከ ትላንትና ድረስ ያው ይነገራል የ90 ዓመት የወንጌል ታሪካቸው በሰሜን ውስጥ ብዙ ታሪክ ስላልተጻፈ አሁን ሙከራ እየተደረገ ነው እና መጽሐፍ እንደሚናገር አብያተ ክርስቲያናት ሁሉ ያመሰግኗቸዋል ይላልና ብዙ ትልልቅ ሰዎች ቤተሰቦችን ሲያመሰግኑ ሰምቻለሁኝ። እኔም የኔ ምስክርነት ብቻ አይደለም እና እነሱን ላመሰግን ወዳለሁ። እንደው ለየት ባለ መንገድ በምን ታመሰግናለህ ብትይ ዘረኛ እንዳልሆን ምክንያት ሆኖኛል። እግዚአብሔር ከሚጠላቸው ነገሮች አንዱ ዘረኝነት ነው። እግዚአብሔርን በህይወቴ አንተ ለመስራት አልከለከለም ዘረኛ ስለማትሆን ነው ስላለኝም ዘረኝነት እግዚአብሔር በህይወታችን እንዳይሰራ የሚከለክል እንቅፋት ነው። ስለዚህ እግዚአብሔር መደፈር አይፈልግም። ለሚደፍሩ ሰዎች በጣም ድፍረት አለ። አሁን በዘመን በጣም ሰዎች ራሳቸውን ይሾማሉ። እንደ ልባቸው ያስባሉ። ከትንንሹ ጀምሮ ትልልቅ የሀገር መሪዎችንም ዓለም አቀፍ ላይ ስንመለከት በጣም ብዙ ድፍረት አለና ይሄ ድፍረት በጣም አደገኛ ነው። በፊታችን በተለይ በመድራችን ላይ ባለ ጉዳይ ያው ፈራጅ በደጅ አለ እና አንዳንዶችን እኔ ስለ ልጆቹ ጌታ ሲናገር ሰምቻለሁና አንዳንዶችን ልጆቼ ናቸውና አስተካክዬ ወደ ራሴ ወስዳቸዋለሁኝ ብለዋል። የተቸገረባቸው ተቸግሬባቸዋለሁ የሚል ደጋግሜ መክሬያቸዋለሁ ታግሻቸዋለሁ የሚል ድምፅ ሰምቻለሁና በጣም ሰው ሁሉ መጠንቀቅ በጣም አለበት። በጣም ከፍተኛ ድፍረት አለ። እግዚአብሔር የሚታገሰው በዚህ ምድር ላይ በተለይ የወንጌል አጀንዳ አለ። የእግዚአብሔር ተልእኮ አለ። እቺ ሀገር የብዙ የተጎዱ ሰዎች ማረፊያ ትሆናለች ሲል ሰምቻለሁ እና ምድሪቱን እግዚአብሔር ብዙ ሀገሮች እያባረሩ በራቸውን እየዘጉ ነው እና ሰው ያደረጋቸው ያከበራቸው እግዚአብሔር ነው። ወደዚህ ምድር ደግሞ እግዚአብሔር አዘን ብሏል እና እንግዳ ተቀባይነታችን ያው የሕጉ መጽሐፍም ሲናገር መጻተኛ ነበርክና መጻተኛውን ይላል እና ብዙ ሀምብል መሆን ብዙዎችን የምናስጠጋ መሆን እሱን ላሳስብ ወዳለሁ። ያው ባለቤቴን እና ልጆቼ አላሳፈሩኝም። ልጆቼ በጣም ጌታን የሚወዱ በጣም አጋር የሚሆኑ አብሮኝ የሚያገለግሉ ያገለገሉም ያሉ ሸክሙን ሁሉ ኦልሞስት ወስደዋል። መንፈሳዊ ልጆችም ብዙ አገልጋዮች በአገልግሎት ላይ ያሉ ብዙ ወጣቶችም አባቶቻቸውም ዛሬም አንጾኪያ የኔ ብቻ ሳይሆን እንግዲህ የብዙ የእግዚአብሔር ሰዎች እዛ ምድር ላይ ረግጠዋል። እንደ ቤተክርስቲያን መሰረተ ክርስቶስ ቤተክርስቲያን አለች። ተወላጆችም እያለሁም እኔ ከወጣሁም በኋላ ብዙ
እየሰሩ ያሉ ናቸው። እኔ እዛ ምድር እንትን አይደለሁም እንዳንድ ብልት እና ይህ አገልግሎት ቀጥሎ በበረታ ሁኔታ ውስጥ ነው አሁንም ያለው። መነቃቃቱ አለ፣ እግዚአብሔር መንፈስ በኃይል አለ፣ እግዚአብሔር ቃል በኃይል አለ። በብዙ ከተማዎች ብዙ አገልጋዮች አሉ። በጣም ከጌታ በታች ስላፈሩ ሰዎችም ሁሉ እግዚአብሔርን አመሰግናለሁኝ። ያው ፍሬያችን ሊኖር የሾመን ጌታ ሹመት ስለሆነ ይሄን ማለት ፈልጋለሁ። ሌላው በቃ እዚህ ምድር ላይ እግዚአብሔር አይረሳ የሚል ነገር ማሳሰብ ፈልጋለሁ። እግዚአብሔር አይረሳ፣ እግዚአብሔር ይታሰብ፣ ዋነኛ መሆኑ አይረሳ። ብዙ ደጋፊዎች፣ ብዙ ጎናችን የሚቆሙ ሰዎች ሊመጡ ይችላሉና ሳናቀው ከእጃችን እንዳናባረረው። እንደ እግዚአብሔር የሚሆን ማንም የለም። በተባረክን ጊዜም ደግሞ ቀንበር መክበድ የለበትም። ለእስራኤል ለሁለት መከፈል ምክንያት ሰለሞን ነበር። በሰለሞን ዘመን ብር እንደ ድንጋይ ነበር። ግን በሮብዓም ዘመን የእስራኤል ልጆች ሰለሞን ከሞተ በኋላ የጠየቁት ጥያቄ አባታችሁ ቀንበር አክብዶብን ነበርና አቅልልን ያሉት፣ እሱም አልሰማም። እና ቀንበር ማንም ሰው አባትም ይሁን መንግስትም ይሁን በህዝብ ላይ ቀንበር እንዳይከብድ መጠንቀቅ ያስፈልጋልና አንዳንድ ሰው በቃ ስለማይነገር ምንም ስለማያደርግ ቀንበር የከበደበት ህዝብ ጉዳት ያመጣል። የሚረብሽ ሰው ምናምን አይደለም ጉዳት የሚያመጣው፣ ለእግዚአብሔር የተው ህዝብ ጉዳት ያመጣል። ስለዚህ ህዝብ ላይ ቀንበር እንዳይከብድም መሪዎችም ላይ ቀንበር እንዳይከብድም መከባበር፣ ትህትናን እርስ በርስ መልበስ በጣም ጥሩ ነው። ወጣት መሪዎች ያሉን እኔ በአገልጋዮች ስብሰባ ላይም እንደዚህም ተገኝቻለሁና በእውነት በተለይ የሃይማኖት ቤተሰቦች በጣም እግዚአብሔርን ማክበር ስለሆነ ፕሮቶኮል ላይ ለእግዚአብሔር የምንሰጠው ቦታ መታሰብ መቻል አለበት እና ማን ነው የሚቆመው ማን ነው ቁጭ የሚለው ምናምን የሚባለውን ነገር እምቢ ማለት ያስፈልጋል። አንዳንዱን ክብር እንደ ሙሴ እምቢ ይሄ አይገባኝም አታድርጉት የሚል በጣም ወጣት የቤተ ክርስቲያንም የሀገር መሪዎችም በጣም እዚህ ላይ ከፍተኛ እግዚአብሔር ያው ፕሮቶኮል እግዚአብሔር ጋር ቀል የለም መከባበር አለና እሱም ብስለት ባለው መንገዱ መታየት እንደ መንፈሳዊ እግዚአብሔር እንዳለባት ሀገር ነው ኢትዮጵያን ማስባት። ቤተክርስቲያን ናት የእግዚአብሔር መንግስት፣ ግን ኢትዮጵያም የተለየ ስፔሻል ጥሪ አላት እና አሁንም የተሰጠን እድል መያዝ አለብን። ክርስትና ወደኛ አይደለም የመጣው ከሰማሪያ በኋላ እንዴት አስተናገድ ነው። እስላሞችም ጥቂት ሆነው ወደዚህ ምድር ሲመጡ ወደኛ ነው የመጡትና እንዴት አስተናገድ ነው። በእርግጥ ወደኛ በመምጣታቸው ምክንያት ተልኳችን ተወጣን አልሆነ የሚለውን መልስ መስጠት አልፈልግም። የገባኝ ነገር አለ። ያልተወጣናቸውን ነገሮች እንደገና ለመወጣት አሁንም የሚሰጠንን እድል እንዴት አንደል ማድረግ እንዳለብን ማሰብ መቻል አለብን እና ይህች ሀገር የብዙዎች ሀገር የብዙ ህዝቦች ሀገር እንደምትሆን እና እግዚአብሔር ለብዙ ህዝብ ማረፊያ ሊያረጋት እንዳዘጋጃት ማሰብና ያው ምድር የመንግስት ነው ይባላል፣ ምድር ግን የእግዚአብሔር ነው ብለን ብናስብ በጣም ጥሩ ነው። ስለዚህ ይህች ሀገር ከሌሎች ተሞክሮ ብቻ ሳይሆን ከመጽሐፍ ቅዱስ መቃኘት አለባት እና በብዙ ትህትና መርዳት አለብን ሲባረከን። ያው ትዕቢት ሁልጊዜ ትዕቢተኞችን እግዚአብሔር ይቃወማል አይደለም የሚለው ምን ወጣን ትዕቢተኛ እንሆናለን፣ እግዚአብሔር ለምን ይቃወመናል? ትሑታን ስንሆን እግዚአብሔር ጸጋን ይሰጣል ስለሚል ለትዕቢት ቦታ ባይኖርን ጥሩ ነው። እንደ ትዕቢት ክፉ ነገር የለም። ሰይጣን ሳይሆን እግዚአብሔር ነው የሚቃወመን እና ይሄ ሰማይና ምድር ያልፋል እንጂ ይሄ ቃል አያልፍም። ስለዚህ እያንዳንዱ ሰው ወደ ራሱ ተመልክቶ የሚያደርጋቸውን ነገሮች በሙሉ ከባድ ነው። ዝርፊያ፣ ቅሚያ ማን ሊበላው፣ አልጠግባይነት ማን ሊበላው የሚል ነገር መታሰብ ያለበት ይመስለኛል። ልክ ያሉን ነገሮች ሰው ባይ እግዚአብሔር ያያል።
ማያየው ነገር የለም እግዚአብሔርና ለፊታችን ባለው ዘመን እንዲሁ ታይቶ የሚታለፍ ሳይሆን ማስተካከያዎችን እግዚአብሔር ያደርጋል እና እንፍራው፣ እግዚአብሔርን እንፍራው። ጆሮ ጭው የሚያደርግ ነገር አንዳንዶች ላይ እንዳያደርግ መጠንቀቅ ያስፈልጋል እና የክብሩ ተካፋይ እንድንሆን እግዚአብሔር አምላክ ይርዳን። እንድንስማማ እግዚአብሔር፣ እንድንፋቀር እግዚአብሔር ይርዳን። ትህትናን እንደ ልብስ ትልቆችም ትንሾችም ነው የሚለው ጴጥሮስ 5 ላይ በመሪዎች በሽማግሌዎች እና በሕዝብ መካከል የቸርች ጉዳይ ብቻ ሳይሆን በምድር ውስጥ ይሄ በጣም አስፈላጊ ነው። እንደ ልብስ ልበሱት ነው የሚሉና እሱን መልበሳችንን ማረጋገጥ መቻል አለብን ነው የምለው። ሌላ የሚለው ነገር የለም። እግዚአብሔር ይባርክሽ፣ ቤተሰብሽን፣ አሜን። የባለቤትሽን አገልግሎት በጣም አድናቂ ነኝ። አርክ ሚኒስትሪ በጣም ብዙ ነገር ተናደርጎልናል። በብዙ እንጠብቀዋለን ባለቤትሽን። በጣም እናመሰግናለን ፓስተር፣ ጊዜህን ሰጥተህ እንደዚህ ሰፋ ባለ ሁኔታ እጅግ በጣም ጠቃሚ ቁም ነገሮችን ስላስጨበጥከን እግዚአብሔር ያክብርልን ማለት ፈልጋለሁኝ። አመሰግናለሁ። እኔም አመሰግናለሁ። ተባረክልኝ። አሜን። የተወዳችሁ ተመልካቾቻችን ቆይታችን ይሄንን ይመስል ነበረ። ብዙ እንደተጠቀማችሁ እንደ ሁል ጊዜው ዛሬም እምነቴ ነው። በሚቀጥለው ሳምንት ሌላ እንግዳ ይዤላችሁ እመጣለሁ። ትዕግስት እጅጉ ነበርኩኝ። መልካም ሳምንት።